እዚህ ምድር ላይ ከምኖርበት ብቸኛው ምክንያት ውስጥ እኮ አንዱ አንተ ነህ። እንደው ባልጠፋ ሴት ሌላ ላይ ትወድቃለህ። ልጄን አስጠናልኝ ብዬ ጭራሽ በሬን ከፍቼ ባስገባ። ቆይ ለምንድን ነው ወንድምና እህት እንደሆነ እንድናስብ የሚፈልጉት? ቢገባ ቴዲ የበኩር ልጅ ነበር። እህትህ እኮ ናት። እንዴት ከሷ ጋር እንደዚህ ትሆናለህ ብላ አበደችብኝ። አስዬ እኮ በዘመኑ ትልቅ ውለታ እኮ ነው ያዋለልን። እንዴት ከወንድምሽ ጋር እንደዚህ አይነት ስህተት ትሳሳቻለሽ? ደግሞ ምን አደረኩ? ቴዲ ዛሬ በቁሜ ነው የቀበርከኝ። ይቅረብሽ ተተባንሽ አትሰሚ። ፍቅር እኮ ነው። እንዴት ዝም ብዬ ተወዋለሁ? አረ ቴዲ ተው በቃ። ባልተው ምን ታመጫለሽ? ማሚና አባቢ ይመጣሉ። ታዲያ ምን አደረግን? ልጃችንን ትምህርት አስጠናልን ስንልክ ፍቅር እያስጠናካት ነው የሚሉክ። እንደውም እጥፍ ክፍያ ጠይቃችኋለሁ። በአንድ ጊዜ እኮ ሁለቱንም ማስጠናት ይከብዳል። ኧረ እባክህ ሞዛዛ፣ የምሬን እኮ ነው። በዚህ ላይ ደግሞ አንቺ አቀባበልሽ ያን ያክል ነው። ያው እኔ እኮ ሆኜ ነው የቻልኩሽ። ተው እንጂ ያኔ አንተ እንደዛ ስታፍር ተው አትፍራ እያልኩ ሰባብሬ የነበርኩት እኔ ያልነበርኩ እንዴ? እሱማ እኮ ልክ ነሽ፣ ግን ይኸውልሽ አጀማመሩ ሳይሆን አጨራረሱ ነው። በጣም ነው የምወድክ። እሺ ተይ አንቺ ልጅ፣ በኋላ በፍቅርሽ እንዳልሞትብሽ። ለምን ብቻ አንተ ሞታለህ? እኔም በፍቅር አብሬ ይቀበራለሁ። መታጠቢያ ቤት ደርሼ ልምጣ። ሁል ጊዜ በቃ እኔ ጥሩ ሙድ ውስጥ ሆኖ እንደ እቺ ልጅ ሽንት ቤትና ምናምን የሚታየው። ቺርኩስ ደግሞ ብቻዋን ናት። አትፋታኝም በቃ። አሴ አይ እንዴት ነሽ? እግዚአብሔር ይመስገን። አንቺ እንዴት ነሽ? አለሁ እግዚአብሔር ይመስገን። መድኃኒዓለም ያለው ምን ይሆናል ብለህ ነው? እሱ እንደ ሰው አያሽሟጥጥ። ይኸው ጀመርሽ ደግሞ እንዴ! ቆይ እንደተሰጣህል ጥለኸኝ ወዴት ነው የምትሄደው? ሴትዮዋ አድቤ። ቆይ ምን ልሆን ነው የምትይው? ብትፈቅድልኝማ እምሆነው ብዙ ነበር። አንተ ያለ ልክ ቀዘቀስክ እንጂ እንዴ! አላደርገውም። አንቺማ ደብድቤሽ ሴት ልጅ ደብዳቤ አሰኝተሽ ስሜ ልታጠፊ ነው። ለመሆኑ እሱንስ ቢሆን ትችላለህ? ይኸውልሽ ለወንድ ልጅ ሴት ልጅ መምታት በጣም ቀላል ነው፣ ማክበሩ ነው ከባዱ። ስማ ራስን ከወንዶች ጎራ መድበህ ባልሆነ እስኪ መጀመሪያ አንተ ራስህ ወንዱን ልፍስፍስ አድርጎ መግደል ነው የሚሻለኝ። እንዴ አሴ ምንድነው? አይ ቅድም እኮ እዛ ጋር ጎረምሶቹ ሲጣሉ አይቼ እንዴት እንደተናነቁ ላሳያት ፈልጌ እኮ ነው። ቶብዬ ደህና ነሽ? እንዴ እስከ ላይ ነው እንዴ? አይዞሽ ቶብዬ፣ ውሃ ላምጣልሽ? አይ ደህና ነኝ ትጂዬ፣ ጉሮሬ ነው ለቆኛል። እንዴው ጎዳውሽ እንዴ? እየቀለድክ ነው? እኔ ባልደርስ እኮ ገለሃታል። አረ እንኳን ደረሽልኝ ትጂዬ። ይሄ ቀልድና ቁም ነገር የማይገባ ባልሽ ገሎኝ ነበር። ልጄን ያለ እናት አስቀርቶት ነበር። ቆይ ምን አይነት ድብድብ ብታይ ነው እንደዚህ ልትደፋት የነበረው? ውይ ትጂዬ፣ እነሱም ብታይ እኮ እኔ መጫነቅ ዋጥቷል። እነሱ እኮ እንዴ እንደገና በድጋሚ ዛሬማ ጤነኛ አትመስለኝም። በልግባ ወደ ቤት ይሻላል ትጂዬ። ቤት ሄጄ አረፍልኝ። እሺ እንደው በድንጋጤ እኮ እቃውን ራሱ በትኜ ነው የመጣሁት። በቃ ትጂዬ እቃውን እናምጣውና ምን ችግር አለ? እኔ ጋር ቡና ፈላልሻለሁ። ወይ አሰፋ ቆሌ ገፈፍ ደፍቶኝ ነበር እኮ። በይ እንሂድ። ቴዲ ቆየሁብህ እንዴ? ደግሞ ምን አደረኩ? ቆይ ማን ነው? ቆይ እስኪ እንዴ ማን ነው? እኔ ነው መለሰሽ ትጠይቂኛለሽ እንዴ? ይሄ ስልክ አንቺ መሰለኝ። እንዴ ማን ነው? ናፈቅሽኝ፣ መቼ ነው የምንገናኘው? የኔ ጣፋጭ ብሎ የላከልሽን ሰው ምን አላቆም ልትይ ነው? ቴዲ እኔ እውነት ምንም የማውቀው ነገር የለም። እንዴ
ቆይ ስታይኝ ጡጦ የሚጠባጻ ልጅ ነው እንዴ የሚመስልሽ? እንዴ ይሄ እኮ ምንም ማላቀው ቁጥር እኮ ነው። ምንስ ቢሉ እንዴት ታምናቸዋለህ? ሲጀመር እኔን አንተን ለማለያየት እኮ ሆን ብላ ያደረጉት ነገር ነው። በእንደዚህ አይነት ቃላት እኔ ልሸውጂኝ እንዳሞክርሽ። አሁን ይሄ ልጅ ማን ነው? የማላቀውን ሰው ከየት ነው የማመጣው? ቆይ ቴዲ ምን እየሆንክ ነው? ላገኘው ብቻ አንገቱን እንደ ዶሮ ቆልምሜ ነው የምገላግለው። አልገባኝም። ቺት እያረግሽብኝ ነው እያልከኝ ነው? የዚህን ያክል አታምነኝም? እኔ እንደዛ አላልኩምሽ። እና ምንድን ነው የምትለው? ሁል ጊዜ እኮ በሆነ ባልሆነው ነገር ትውግ ትላለህ። እኔ በጣም እየሰለቸኝ ነው። እሺ አንቺ በእኔ ቦታ ብትሆኝ ምንድን ነው የምታስቢው? የፈለገ ነገር ቢፈጠር እንዳንተ አልሆንም። እሺ ይቅርታ፣ እኔ እኮ አንቺን ማጣት ስለማልፈልግ ነው። እውነቱን ልንገርህ፣ በዚህ ባህሪ ከቀጠልክ ነው የምታጣኝ። እሺ እሺ ይቅርታ ይሁን። አንድ ቀንማ ከነሚስቷ ጸጥ ነው ማደርጋት። አሰፋ አይደለም በዚህ ከንቱ ሴት ምክንያት ህይወት ይበላል። ወይኔ ቴዲ፣ እዚህ ምድር ላይ ከምኖርበት ብቸኛው ምክንያት ውስጥ እኮ አንዱ አንተ ነው። አንተን ካጣው ሞታለሁ። መቼም አታጭኝም። እሺ አስበኳል ወደፊት ምን አይነት ህይወት ሊኖረን እንደሚችል። በጣም ትልቅና ደስተኛ ለቤተሰብ ነው የሚኖረው። ግን ማለት ነው ልክ እንደ ሌሎቹ ከተጋቡ በኋላ እንደሚሰለቻችሁ ታንሰለቻችሁማ? ጭራሽ ትዳር ልጄን አስጠናልኝ ብዬ ጭራሽ በሬን ከፍቼ ባስገባ አንተ ጭራሽ አንዷን ልጄን ታባልግብኛለህ? ኧረ ጋሼ ቆይ እንደሱ አይደለም። ዝም በል! አፍህን ዝጋ ባለጌ ወራዳ። ይሄ ነበር የቀረ። አንዷን ልጄን ሊላይን አንዷን ልጄን። ኧረ ቆይ አንድ ጊዜ ብቻ ላስረዱት። ቆይ እንደሱ አይደለም። መልሳት መልስልኝ አልኩህ እኮ። እኔ ምን አደረኩኝ? ተሳስቶ እንደሆን ጋሼ። ተሳስተሃል። እኔ አይነ ስውር ነኝ? አንተ ባለጌ መልሳት መልስልኝ። አባቢ እባክህ እኔን ተረዳኝ። ቴዲ እኮ ምንም ያደረግ አልነበረም። አይኔ ውስጥ ቆሻሻ ገብቶ እያወጣልኝ ነበር። አዎ ያዩትን ነገር አይመኑ። ባበላው ባጠጣው ይሄ ነው ምላሽ። ቢገባህ ሊና እህትህ እኮ ናት እንዴ። ጥፋት ካለን ኃላፊነቱን ወስዳለሁ። እንዴ ምን ማለት ነው? ለሁሉም ነገር እኔ ኃላፊነቱን ወስዳለሁ። ምን ማለት ነው? ለሁሉም ነገር በቃ እኔ ኃላፊነቱን ወስዳለሁ። እኔ ነኝ የምወስደው። አይ እኔ ነኝ የምወስደው። ጎርፍ ውሰዳችሁ ጭራሽ በነፊት ትንሽ እንኳን አታፍሩ። ወይ ምን አደረኩኝ ጋሼ? እባክህ አባቢ ሁሉንም ነገር ነው ያስረዳሃለሁ። እባክህ ተረጋጋ። ምንድን ነው የምታስረጂኝ? እኔ እንደ ወንድምሽ ነው ብዬ እዚህ ቤት ባስገባ ያው እኮ የሚሰራውን አየሁ። ይሄንን እኮ ነው የሚያደርገው። አባቢ እንዳሰብኩ አይደለም። እባክህን ቴዲ ላይ አትጩህበት። ስሚ አንቺ ገና ልጅ ነሽ። የወንድ ልጅ ጸባይ ምኑም አይገባሽም። ቆይ ምን አደረኩኝ ጋሼ? አፍህን ዝጋ አልኩህ እኮ አንተ ሰላቢ። ያቺ እናት በዚህ በኩል ታነደኛለች፣ አንተ ደግሞ እዚህ ታነደኛለህ። አባቢ ግን እኮ ዝም በይ አንቺ፣ ዝም በይ አንቺ። ከአንቺ ጋር ገና እሆናለሁ። አሁን ቀጥ ብለሽ ወደ ክፍልሽ ግቢ። ግቢ አልኩሽ እኮ። አንተ አሁን ቤቴ ባስገባ እንደዚህ አይነት ነገር ታደርጋለህ? ከዚህ በኋላ ልጄ ሊና አጠገብም ሆነ እዚህ ቤት ብትደርስ እገልሃለሁ። አይማረኝ፣ እገልሃለሁ። ታውጣው ግባ። ወይኔ ቅሌት፣ ወይኔ ቅሌት። ተዋበች ያንቺ ሳያንሰኝ ልጅሽ ደግሞ ይጫወትብኝ። ወይኔ አሰፋ፣ ወይኔ ወይኔ ወይኔ። አላለቀም፣ ገና ነው። ያቺ ከይሲ ተዋበች ጋር ሄጄ መነጋገር አለብን። አንቺ የምታየው ቡና እኮ የዱሮ አይን የሆነ ቡና ነው። ያን ቡና ካልጠጣሽ ታዲያ የቀድሙ ድንጋጤ እንዴት ይለቅሻል? ውይ ተዋብዬ፣ እሱን እንኳን አታንሽብኝ። በስመ አብ። እንዲህ አይነት አደነጋገጥ የደነገጥሽው እኮ ቴዲን እርጉዞኜ ያየሽን ጊዜ ነበር። ውይ ያኔ እንኳን እንዴት አልደነግጥ። ጥቁርቁር ብለሽ መሄጃ መግቢያ ጠፍቶሽ እንዴት አልደነግጥ ተዋብዬ። አዎ ልክ ነሽ። ያኔ ገና አንቺ ሊናዬን መጸነስሽ ነበር። አቤት አቤት አቤት፣ የሰው አይን ሊበላይ ነበር እኮ። አስዬ እኮ በዘመኑ ትልቅ ውለታ እኮ ነው ያዋለልኝ። እንዴት? ምን እንዴት አለው? አንቺን ባያስጠጋልኝ ኖሮ የእጅ ብረራ ትሆንሽ ነበር እኮ። አይ ቲጂዬ፣ መድኃኔዓለም እያለ ምን ሆናለሁ ብለሽ ነው? ልክ እንደናንተ መልካም ሰው አዘጋጅቶልኝ እርፍል ነበር። እሱስ ልክ ነሽ። እሱ መንገድ አያጣም። ይኸው ዛሬ አድገው ጎረመሱ።
ምን መጎርመስ ብቻ እሱ ሚስት እሷ ባል አምጡልኝ የሚሉበት እድሜ ላይ ደረሱ እኮ። እውነት ነው። ኧረ ቀስ በል በሩን ልሰብረው ነው እንዴ? እስኪ ተይ ጎሽ ናምታኛ እሱ ነው የቀረ እንዴ? ተይው እባክሽ እድሜው ነው። ምን እድሜው ነው? ይሄ ጥጋብ ነው እንጂ እንደዚህ እንደ ፌንጣ የሚያዘልለው። የኛ ቤቷም ሲነሳባት እንዴ ነው። ተይው። ኧረ ወዲያት እንደው የዘንድሮ ልጆች እንደው በይ በቃ ልሂድ። ቡና አልጠጣ ብዬ እኮ እዚሁ አደርኩ። ውይ ቲጂዬ እንደው ወሬ ዘንድ ቡና እንኳን ሳላፈላልሽ በቃ አሁን አደርሳለሁ። እንደው ስሞት ቲጂዬ አፈርሰውን ጠጥተሽ ትይጃለሽ። አሁን ይደርሳል። አሁን እንኳን ይቅርብኝ፣ ሰዓቱም ሄዷል። አረ ጠጥተሽ ይደርሳል። አሁን ይኸውልሽ ያቺ የምትወጃትን ቡና ነው ማፈላልሽ። ወይ ያሲን ነገር እያወቅሽው። ደህና ዋሉ። በይ እናቴ ደህና ዋል። እሺ ቲጂዬ ይልመድብሽ። ሄሎ ሄሎ ቴዲ እንዴት ነህ? ደህና ነኝ። ማን ልበል? እንዴ እየቀለድክ ነው? አቦ ልዘጋው ነው። እንዴ ምንድነው? ቆይ ተረጋጋ እንጂ። ማሂ እኮ ነኝ። ማሂ አላወኩሽም። የኔና ጓደኛ ረስተኸኝ ነው? ኦኬ ማለት ነሽ እንዴ? እንዴ ቴዲ ስሜን ከነግሳንግሱ ስትጠራው ይደብረኛል። ነግሬህ ነበር እንዴ? እኔ ደግሞ እንደዛ ነው የሚቀናኝ። ከሊኑ ውጪ ማንንም አቆላመጥ አልወድም። ታዲያ ምን ችግር አለው? ዛሬ በእኔ ጀምራ። ይቅርታ ይኸውልሽ፣ እንደሱ ማድረግ አልችልም። እሺ ምን ነው ይሄን ያህል እደብራለሁ እንዴ? እንደሱ ሳይሆን እኔ ስለማልችል ነው። ቆይ አንቺ በሰላም ነው የደወልሽው? እንዴ ምን ነው እንደዚህ በጣም አካበድክ? በቃ ቆይ ምን ነው ደህና አይደለህም እንዴ? እደውልልሻለሁ። በቃቸው። ሄሎ ወይኔ ማሂ ጭራሽ ጆሮዬ ላይ እኔማ እሰራልሃለሁ። ምን ነው እኔ ነኝ ምቹ ሰዓት የነሳው? እንደዛ የሚል ቃል ወጣኝ። ታዲያ ለምን እኔን ስተኝ እንደዛ አልክ? አረም ማረተኝ። ጎሽ አሁን መልስ መመለስ ጀምረህልኛል። እሰይ ትንሽ ቆይተ ደግሞ ትደበድበኛለህ ማለት ነው። ጭራሽ ጎሽ ና ተነስ እና ምታኝ። ና ምታኝ። እሱ ነው የቀረ። ና ምታኝ። ይኸው ቆሜልሃለሁ። ይኸው ና ምታኝ። ቆይ እማዬ ምን ሆነሽ ነው? እኔ ምን ሆናለሁ? አንተ ምን እንደሆንክ ንገረኝ እንጂ። ምንድነው እንደ ፌንጣ አዘልሎ መኝታ ቤት አስገብቶ ያስተኛ? እኔማ ትንሽ ከጓደኞቼ ጋር ተጣልቼ፣ አንቺ አታስቢ። እንደሱ ከሆነማ ይሁን። እኔማ የሴት ጓደኛ ከሆነ ብዬ ነበር። ጀመረሽ ደግሞ። በቃ እኔ ብሄድ ይሻለኛል። እሺ አሁን የት ልትሄድ ነው? ላይብረሪ ነኝ። ካመሸው እንዳታስብሽ። ድንቄም ጥናት የኔ ልጅ እባክሽን በሩን ክፈች። ምንድን ነው? ጭራሽ አትገባም ልትይኝ ነው? አባትሽ እኮ ነኝ። እኔ እንደዛ ነው ያልኩት። እዚህ ጋር ቁጭ በይ። ይኸውልሽ የኔ ልጅ አንቺ እኮ ለእኔ ስስተኝ ነሽ። ማንም ሰው ቀና ብሎ እንዲያይሽ አልፈልግም። አባቢ አውቃለሁ እኮ። እንዴት ከወንድምሽ ጋር እንደዚህ አይነት ስህተት ትሳሳቻለሽ? ግን እኮ ወንድሜ አይደለም አባቢ። ቆይ ምን ማለት ነው? ከእሱ ጋር አብራችሁ ተምራችሁ አድጋችሁ ከዚህ በላይ ወንድም ለመሆን ምን ቀረ? አባቢ ቴዲ እኮ ጥሩ ልጅ ነው። ይህንን ደግሞ አንተም ታውቃለህ አይደል? ቆይ እኔ መቼ መጥፎ ልጅ ነው አልኩኝ? ግን በፍጹም በእንደዚህ አይነት ግንኙነት እንድትቀጥሉ አልፈልግም። እንዴ ምን ችግር አለው? ቆይ እንዴት ነው ችግር የሌለው?
አንቺ እኮ ገና ተማሪ ነሽ። በሱ ምክንያት በፍጹም ከዓላማሽ እንድትደናቀፊ አልፈልግም። አባቢ በዚህ ሰዓት ያለ ቴዲ ነገ በጭራሽ አይታየኝም። በይ ስርዓት ያዥ። እኔ ሁሉንም ነገር እኮ በስርዓት ያወራውሽ በስነ ስርዓት አውርተን ተግባብተን እንተማመናለን ብዬ እንጂ በፍርሃት አይደለም። አባ እባክህ አንተ እንኳን ተረዳኝ። ቆይ ምንድን ነው የምረዳሽ? እንደዛች እናቱ ዲቃላ ይዘሽ እንድትመጪ ነው የምረዳሽ? ተው አባቢ ክፉ ነገር አትናገር። አንቺ ነሽ ክፉ ያናገርሽ የማትረቢ። ከዚህ በኋላ ቴዲ ከሚባል ሰው ጋር ባይሽ ውርድ ከራስ እንዴ አስዬ ልትወጣ ነው እንዴ? እና እንደ ሳሎን አበባ ልጎለትልሽ? ሰሞኑን ምን ሆነሃል? ዝም ብለህ የተነጫነጭክ ነው። እኔ የምልሽ ቆይ አንቺ ስራተሽ ቤት የተቀመጥሽው ለምንድን ነው? ምን አይነት ጥያቄ ነው? አንተን ቤቴን ልጄን ለመንከባከብ ነው እንዴ? እንዴት እየተንከባከብሽ እንደሆነማ በደንብ ቤቱ ይናገራል። ቆይ ግን አንቺ ያ ባለጌ ልጃችን ቤት ውስጥ ምን እያደረገ እንደሆነ አይተሻል? ወይኔ ልጄ ሊናዬ ምን ሆነች? አፍሽን ዝጊ እባክሽ። ምን እንደ እብድ ያስጮሻል? መጀመሪያ ነበር መጠንቀቅ። አሰፋ አስጨነቀኝ። ልጄ ምን ሆነ ነው? ለአሁኑማ መድኃኒዓለም ጠብቆልናል። ይኸውልሽ ከዚህ በኋላ መጠንቀቅ ዋናው ደህና መሆኗ ነው። ቆይሽ ምን ተፈጥሮ ነው? ይሄ ማነው ያ ቴዲ የሚባለው ዱርዬ እንዴ ልጅቷን አስጠናታለሁ ብሎ ሊያባልጋ ሲል እኮ እጅ ከፍንጅ ነው ያዝኩት። ጉድ ነው ዘንድሮ። የፈራሁት ደረሰ። ምን ማለት ነው እሱ? ያው አብረው መውጣት መግባት አብዝተዋል እና ትኩር ብዬ ሳያቸው ያኔ የልጅነት የኔና ያንተ ፍቅር አስታወስ። ገልቱ አፈር ያስበላሽ። ልጅሽ እዛ በሳት ስትማቀቅ ቆመሽ ታያታለሽ። ምንድን ነው የምትቀባጥረው? ገልቱ ደግሞ አንቺን ብሎ እናት ኡፍ እቺ ደግሞ በስመ አብ ምንድን ነው አልወራትከኝ እኮ። አልሰሙሽም ነበር። ምንድን ነው እንደዛ እየጮኩልህ? ቆይ እዚህ ምን ትሰሪያለሽ? ሊኑና እኮ ልናጠና መተን። ደግሞ ምን ሆነህ ነው? ፊት እኮ በጣም ገርጥቷል። ምንም አልሆንኩ፣ ትንሽ ስለደበረኝ። ምን ነው ከሊኑ ጋር ሰላም አይደላችሁም እንዴ? እንደዛ ነገር። ቆይ ምን ነው ምን ሆናችሁ? አይ ትንሽ ነገር ነው፣ እኛው እንፈተዋለን። እሺ ይሁንልህ። በል ቻው። ማሊት አቤት። አንድ ጥያቄ ልጠይቅሽ ነበር። በጣም ደስ ይለኛል። ጠይቀኝ። እኔ የምለው ሊኑን የሚያስቸግራት እሱ አለ እንዴ? አላቅም። እባክሽ የምታውቂው ነገር ካለ ንገሪ። ኡፍ ምንድነው ወሬ በሙሉ እሷ ናት እንዴ? ማለት ቆይ አልገባኝም። አይ ምን ነው ምን አይተህባት ነው ልል ፈልጌ ነው። ስልኳ ላይ ተደጋጋሚ ጊዜ ቴክስት የሚልክ ሰው አለ፣ ግን ልንነግረኝ ፈቃደኛ አይደለችም። ታዲያ እኔን ከምትጠይቀኝ ለምን ራሷን ሄዳ አታፋጣትም? ሊኑን ታውቂያት የለ? ትንሽ ስትናገሪያት ታኮርፋለች። እባክሽ በቃ የልጁን ማንነት አንቺ አጣርተሽ ንገሪ። እሺ ችግር የለውም። አውራትና ማታ እደውልልሃለሁ። እሺ በጣም አመሰግናለሁ። አረ ችግር የለውም። ደሞ ላንተ ቻው። እንዴ ማሂ ከየት መጣሽ? ምንም እንዲሁ ሰላም ልልሽ። ምን ነው? አይ ምንም በቃ ወክ እያረኩ ነው። እሺ ምንድን ነው ችግር አለ እንዴ? እንሂድና እነግርሻለሁ። እሺ ምንድን ነው ያገሻል ያልሽኝ? ንገሪኛ። ንገሪኝ ምንድን ነው? አባቢ እኮ ሁሉንም ነገር ሰማ። ምኑን? ስለኔና ስለ ቴዲ። እኔ አላምንሽ። ወይኔ እሺ ከዛስ ምን አሉ? ብታይ አብዶ 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 እንዴት ቴዲ እንዳመነጨቀው ብታይ። አየሽ አይደለ? መጀመሪያም ነግሬሽ ነበር። ይቅረብሽ ስትባይ አንቺ አትሰሚ። ፍቅር እኮ ነው። እንዴት ዝም ብዬ ተወዋለሁ? መክፈል ያለብኝን ዋጋ ሁሉ ከፍላለሁ። ምን አገባኝ እኔ። በኋላ ልጁን ህይወት እንዳታበላሽ ብዬ ነው። እንዴ ቆይ አንቺ ያምሻል እንዴ? እኔ ምን አድርጌ ነው ህይወቱን ማበላሸው? የምሬ ነው። ፋዘርሽ ምን አይነት ሀርደኛ እንደሆነ ታውቂያለሽ። በኋላ እንዳይደፉልሽ።
ኡፍ እስኪ አታሟርችበት። እኔ ለራሴ ቤት ምን ብዬ እንዳማሳምናቸው ጭንቅ ብሎኛል። ምንድነው እንደዚህ? በቃ ካልፈቀዱ እኮ አልፈቀዱም ነው እንዴ? ቆይ አንቺ እንድንለያይ ነው እንዴ ፍላጎትሽ? የኔ ፍላጎት ነው እንዴ እስካሁን ያቆያችሁ? የምሬን እኮ ነው ማይ። ሁሉ ጊዜ ስለ ቴዲ ሳወራ ደስ አይልሽም? ቆይ ለምንድን ነው? እውነቱን ማወቅ ትፈልጊያለሽ እንዴ? ቆይ የምን እውነት ነው? ቴዲ ጥሩ ሰው አይደለም። ቆይ አንቺ ቴዲን ከኔ በላይ አውቀሽ ነው እንደዚህ የምትይው? አየሽ አይደለ? ይሄ ነው ችግር። አንቺ እዛው ገና ልጅነትሽ ላይ ነው ያለሽው። እሱ ይሄኔ ሴት አስቀምጦ እዛ እየተጫወተ ነው። ዝም ብለሽ የልጁን ስም አታጥፊ እሺ? ቴዲን እኔ የማውቀውን ያክል ማንም ሰው አያውቀውም። ሞኝ ነሽ አንቺ። ሰሚኛለሽ? ከዚህ በኋላ አንድ ክፉ ቃል ስለ ቴዲ ብትናገር የኔና አንቺ ጓደኝነት እዚህ ጋር ያበቃል። እሺ እንዴ? እኔ ላንቺ ባሰብኩኝ። አታስቢልኝ። አመሰግናለሁ። ድሮም ከሱ እጅ ካንቺ ምን ጉዳይ አለ? እሺ ቆይ ጠብቂኝ። በህግ አምላክ ሰውዬ፣ በህግ አምላክ ብያለሁ። ስራ ፈት እንዴ? ቤቴ ድረስ መተህ ልትደበድበኝ ነው እንዴ? ሴትዮዋ ጉድ ሆነናል። እስኪ ቁጭ በይ። ምንድን ነው እሱ? ቁጭ በይ አልኩሽ እኮ። እንዴ በገዛ ቤቴ መተህ ልትቆጣኝ ትፈልጋለህ እንዴ? ምንድን ነው? እንደው በቃ ሴቶች በቃ ስትባሉ ዝም ብሎ መለፍለፍ ነው አለ ስራችሁ። አሁን ወደ ጉዳይ ግባ። ያ የማይረባ ልጅ ልጄን እያባልጋት ነው ያገኘሁት። ምን? ወይኔ ጉዴ፣ ወይኔ ጉዴ! እና ዝም አልካቸው? ምን ቆሌያቸውን ገፍፌ ነው ያባረርኩልሽ። ግን ይኸውልሽ አንቺም ልጅሽን ያዥ፣ እኔም ልጄን ይዛለሁ። ካልበለዚያ ጉዳችን አደባባይ ነው የሚወጣው። ወይኔ ቅሌት፣ ወይኔ ቅሌት! ቆይ እሺ እምቢ ካሉ ምን ልናደርግ ነው? እኔ አላውቅም። ግን ይኸውልሽ ሁለታችንም የቻልነውን ያህል መሞከር ግዴታችን ነው። ውይ ቴዲዬ፣ እንደው ምን አደረግኩ? ምን በደልኩ? እንደው ባልጠፋ ሴት ሌላ ላይ ትወድቃለህ። አንቺ የኔ ልጅ ምን ጎሏት ነው የምታንጓጭጫት? ችግር ያጓጥ ይርዛቺ ከይሲ። እኔ የምልህ እንደው ተነካክተው ይሆን እንዴ? እኔ እንጃ። ምን አውቄ ብለሽ ነው? አሁን ከጸነሰች ምንድነው የሚወጣን? ምንድነው የምናደርገው? እሱንማ አንገቷንም ቢሆን አነቄ ታስወጣታለች። ወይ እንደሱ ይሻላል ብለህ ነው? ግን ቆይ እስቲ እንደው የኔን ጉድ ቀስ ብዬ አወራዋለሁ። በሱ ምክንያት ትዳሬ እንዲበላሽ አልፈልግም። ሰማሽ? ምን አልክ አንተ? ጭራሽ የትም ስትንዘላዘል የበተንከውን ትዳር የኔ ልጅ ምክንያት ታደርጋለህ? የኔ ልጅ ነው ምክንያቱ? የኔ ልጅ ነው ወይ ምክንያቱ? ከአንቺ ጋር አፍ ስካፈት አይደለም አሮጊት ሽማግሌ። ምን አልክ አንተ? አሮጊት። ወይኔ ተዋበች፣ የማንም ልክስክስ ሽማግሌ መጫወቻ ነው። አሳያለሁ፣ አሳያለሁ። እኔ ተዋበች አይደለሁም። አንቺ ምን አለብሽ? ተኝ። ትንሽ ረፍት ላድርግ ብዬ እኮ። ቆይ ምን ሰርተሽ ነው የምታርፊው? መቼስ የቤቱ ስራ የኔ ዕዳ መሆኑን ረስተኸው ነው? የራስሽ ጉዳይ ነው። ቆይ ግን ልጅቷን አውራሻት? ምኑን ነው ማውራት? የልጅቷ ህይወት አሳስብሽ ማለት ነው? ቴዲ እኮ ጥሩ ልጅ ነው። ለምንድን ነው እንደዚህ የምትሆነው? አሴ ስሚ፣ የፈለገ ጥሩ ልጅ ቢሆን የኔ ልጅ ቴዲን አታግባው። እኔ መቼ ይጋቡ አልኩኝ? ገና እኮ ተማሪ ናቸው። ፍቅራቸው ግን እንደኛ ጠንካራ ከሆነ እሰየው፣ ለኛም ክብር ነው። ትሰሚኛለሽ? ይሄ ፍቅር ሳይሆን እብደት ነው። ተው እንጂ አሰፋ፣ በዛ ሁሉ ሰዓት አልፈን አይደል እንደ ልጅነት ፍቅራችንን ያለፍነው። እነሱ የኛ ያለፍነውን ህይወት እንዲያልፉ አትከፋፋቸው። ሊና ለኔ ልጄ ብቻ ሳትሆን አይኔም ጭምር ናት። በፍጹም በዚህ ተልካሻ ፍቅር በሚባል ምክንያት ይህንን ምናምንቴ ልጅ እንድታገባ አልፈቅድላትም። ቆይ የማትወደውን አግቢ ልትላት ነው? እሱን ከምታገባ ጉድጓድ ብትገባ ይቀላል። የማትጠብቀው ነገር መሆኑን እኮ አውቃለሁ፣ ግን እባክህ ተረጋጋ። ምንም አልረጋጋም። አሁን ይልቅ ሂጂና አውሪያት። አሁንማ የለችም፣ ወጥታለች። ደውይና ነይ በያት። እንደ እናት ቁጭ ብለሽ አነጋግሪያት። እስኪ ሞክራለሁ። እንድትሞክሪ ሳይሆን እንድታደርጊው ነው የምነግርሽ። ሰማሽኝ?
እሺ አልኩህ እኮ። እንዴማ ፊትሽ እኮ ጥሩ አይደለም። ምን ሆነሽ ነው? አዋረድከኝ ቴዲ፣ ዛሬ በቁሜ ነው የቀበርከኝ። እንዴማ ምን አድርጌ ነው? ቆይ ምን በደልኩ? ምን አደረግኩ ልጄ? ወይ ያደረኩትን ነገር ለምን በግልጽ አልነግሪኝ? ቆይ ከእህት ጋራ መቼ ነው የፍቅር ጨዋታ ያማረ? እንዴት ስትል የዛን የሰይጣን ልጅ ተመኛሃት? ቆይ ለዚህ ነው ትልቅ ችግር ተፈጥሯል ብለሽ የጠራሽ? እኔ እኮ ሌላ ነገር መስሎኝ ነበር። ለአንተ ምንህም ሊሆን ይችላል፣ ለእኔ ግን ትልቅ ውርደቴ ነው። ቆይ እሺ ማን ይነገርሽ? ማንስ ቢነግረኝ አንተን ምን አስጨነቀ? እሺ ማንም ይሁን ማንም ይንገርሽ፣ እኔ ያገባኝ። ቆይ አንቺ ከሊና ጋር መሆኔ ቆይ ምንድን ያስጨነቀሽ? ጉድ እኮ ነው አንተ። እሷ እኮ እህትህ ናት እንዴ! ምን እየሆንክ ነው? እንደዛ ብላችሁ እንዳሳደጋችሁንም አውቃለሁ፣ ግን በቃ ተዋደድን። እኔ እኮ ያለ አባት ተቃጥዬ ያሳደግኩ እንዲህ እንድትንዘላዘል አይደለም። ቆይ ረጋ በል። የት ይሄድብሃል? መጀመሪያ ትምህርትን ጨርስ። እረዳሻለሁ እኮማ፣ ግን ብሎ ነገር የለም። ከዚህ በኋላ ከዚህ ልጅ ጋር ያለን ግንኙነት ካላቋረጥ እኔም እናት አይደለሁም፣ አንተም ልጅ አይደለም። እሺ ሄሎ ሊኒ፣ የት ነሽ? በቃ እዛው ጠብቂኝ፣ መጣ። ይኸውልሽ በቃ ቴዲ እየመጣ ስለሆነ አንቺ ሂጂ። እንዴ ምን ችግር አለ ታዲያ? አብረን እናገኛለና። አይ እኛ ብቻችን ነው መሆን የምንፈልገው። ሂጂልን። ታይዋ ሄዳለሁ በቃ። እኔማ ማህሌት አይደለም ካልሰራሁ። ወይኔ ማህሌት አስቆምኩሽ እንዴ? እኔ ፍቅር አይ ብዙም አልቆየክም የኔ ውድ። እኔ ደግሞ በፀሐይ ገተርኳት ብዬ እኮ እንዴት ጭንቅ ብሎኝ እንደነበር። አታስቢ የኔ ንጉስ። ግን ለምንድን ነው አቻኩለክ ነው እያልከኝ? አባትሽ ለእናቴ ሁሉንም ነገር ነገራት እና ምን አሉ? እህትህ እኮ ናት፣ እንዴት ከእሷ ጋር እንደዚህ ትሆናለህ ብላ አበደችብኝ። እንዴ እብድ ናቸው እንዴ? ቆይ ለምንድን ነው ወንድምና እህት እንደሆነ እንድናስብ የሚፈልጉት? አላቅም፣ ግን የማን ሁኔታ ሰው በጣም ነው ያስፈራኝ። እሱም እኮ እኔ ላይ ዝቶብኝ ሄደው። ታዲያ ምን ይሻለናል? መቼ ስንላይ ልትለኝ አይደለማ? እሱማ በፍጹም አይሆንም። ይኸውልሽ እኔ አንቺን አጥቼ መኖር አልችልም። እኔ መሞትብሃለሁ ቴዲ። ስለዚህ የሆነ ነገር አድርገን ፍቅራችንን ማስቀጠል አለብን። እኔ አንድ ሀሳብ አለኝ። ምንድን ነው እሱ? ቆይ ለምን አንጠፋም? እንደሱማ ማድረግ የለብንም። አለበለዚያ እኮ ይለያዩናል። እሺ ፍቅራችን ገደል ይግባ ነው የምትለው? እንደሱ ሳይሆን በቃ ያለ አባት ያሳደገችኝን እናቴን ማሳዘን አልፈልግም። ህይወቷን በሙሉ እኮ ለእኔ ስትል ነው የኖረችው። አውቃለሁ ቴዲ፣ ግን ደግሞ ሌላ አማራጭ የለንም። ለምንድን ነው የሌለው? ከመጥፋት የሚሻል ሀሳብ ልናገኝ እንችላለን። እሺ በቃ አንተ የተሻለ ሀሳብ የምትለውን ንገረኝ። ለምን በድብቅ በቃ ፍቅራችንን አንቀጥልም? ተለያይተናል ምናምን ብለህ ለምን አነጋግራቸው? ኡፍ ሁሉ ጊዜ እንደ ሌባ ልንደባበቅ ነው ማለት ነው? ሊኑዬ፣ በዚህ ሰዓት ትምህርታችንን ማቋርጠን ቤተሰቦቻችንን ማስከፍተን ከምንቀር በቃ እንደ ተስማማን እንንገራቸውና ለምን በድብቅ ፍቅራችንን አንቀጥልም? ጥሩ ሀሳብ እኮ ነው ቴዲዬ፣ ግን ደግሞ እኔ ሲያፋጥጡኝ መዋሸት አልችልበትም፣ በተለይ አባዬ። ቆይ ይህንን ለፍቅራችን ስትይ ማድረግ ይከብድሻል እንዴ አንቺ? እሺ በቃ ሞክራለሁ። ይሄኛው ካልተሳካ ደግሞ ፕላን ቢ እናዘጋጃለን። እሺ? በፍጹም እጅ አንሰጥ። ታዲዬ ፍቅር ነው የማደርግክ። እኔም አፈቅርሻለሁ ይለልት። ቆይ ምንድን ነው እንደዚህ አጣፈሽ የጠራሽ? ወይ አስዬ መጣ። ና ቁጭ በይ፣ ና ቁጭ በይ። ቆይ ይኸው ለማይረባው ወሬ ከሆነ አጣርፈሽ የጠራሽ ሰብሬ ነው የምለቅሽ። እንደው ዘላለም አለምህን ጉራ ብቻ ቱልቱላ። ሴትዮዋ ወደ ጉዳይሽ ግቢ። ሚስቴን እንዴት አምልጫት እንደመጣው ነው የማውቀው። ጉረኛ
ስንቱን ነገር ስናሳልፍ ያልፈራ አሁን ዛሬ መፍራት ነው አልቀረብም። ቆይ ለነገር ነው እንዲጠራሽኝ? ለማንኛውም በእኔ በኩል ያለውን ኃላፊነትን መወጣቴን ልነግርህ ነው። እና ይሻል ካፉ እንደዚህ የሚል ቃል ባይወጣውም ልጄን አውቀዋለሁ። በፍጹም ከኔ ቃል አይወጣም። ጉረኛ። እስኪ እናይሽል። ባይሆን ያንተ ልጅ ከልክ በላይ ቀብጣ ስላደገች ልጄ ላይ ሙጭጭ ብላ እንዳትቀር አስጠንቅቀ ንገራት። ሴትዮ እኔ ልጄን መሰብሰብ አላቀተኝ። ደግሞ ልትመክሪኝ ታስቢያለሽ እንዴ? እኔ ላንተ ብዬ ነው። በኋላ በዚህ አመሏ ማንም በእንጨት አይነካልህም። እኔ እንጃ እች ልጅ ቆማ እንዳትቀርብ። ቆይ የኔ ልጅ ምን ጎሏት ነው? ከመልክ ብትይ አገር ጉድ ያስባለች ናት። መልክ ምን ያደርጋል? ይበላል፣ ይጠጣል። ዋናው ጸባይ ነው። እሱን ለዚያ ነውረኛ ልጅ በየሰው ቤት እየሄደ የሰውን ልጅ የሚያባልገው ንገሪው። እሺ እቺ ንገሩኝ ባይ። ምን አልክ አንተ? ማን ነው? የኔ ልጅ ነው የማይረባ? የኔ ልጅ ነው የማይረባ ያልከው? ምን ይመስላል ይሄ ሽማግሌ? ከየት ተገኘሽ? ከዚሁ። እንዴት ነሽ? ደህና ነኝ። ሊኑ እኮ የለችም። ስልክ አታነሳልሽም? እንዲያው ከቅድም ጀምሮ ብደውል እኮ አታነሳ። እኔንም ማስጨነቀችኝ እኮ። ኧረ አሁን አብረን ነበርን። ምናልባት ከቴዲ ጋር ስለሆነች ማንሳት ደብሯት ይሆናል። ቴዲ እና ከሱ ጋር ብትሆን ለምንድን ነው ስልክ ማታነሳው? ያው የእነሱ ነገር እኮ ሲገናኙ በፍቅር ቅልጥ ነው የሚሉት። አይደለም ስልኳን ልታይ ሰው እንኳን ቢያያቸው እፍረት እንኳን የለባቸው። ምን ጭራሽ በየአደባባዩ እንደ ነገር ተጀምሮልኛል። የት ነው ያሉት እንግዲህ? እዚህ የታች ሰፈር በስተግራ እንዲህ እጥፍ እንዳልሽ ታገኛቸዋለሽ። ወይኔ ትዕግስት፣ ጭራሽ በሰፈር ያዋርዱኝ። ይኸውልሽ ማሚ በእናትሽ ልጅነት እኮ ነው። ያው ትረጃታለሽ አይደለ? ልቀቂ ልሂድበት። እሺ ግን እኔ እንደነገርኩሽ አትንገሪ። ልቀቂ በእናትሽ። እሺ አሁን ደግሞ ወደ አንተ እናት እንመጣለን። ትንሿ እሳት ላይ ቤንዚን እናደርጋለን። ነገሩን እናጋግለዋለን ማለት ነው። ኔና እንዴት የኔ እንደማደርገው ደግሞ ቴዲ ምን አድርጎ ነው እንዲህ በወጣ በገባ ቁጥር ስሙን የምታጠለጥለው? ሴትዮ እኔ ከአንቺ ጋር መጨቃጨቅ አልፈልግም። እሺ ሴትዮ አትበለኝ። እሺ ቢገባ ቴዲ የበኩር ልጅ ነበር። እንደ አባት ተንከባክበህ ባታሳድገው እንኳን ምን አለ በየሄድክበት በክፉ ስሙን ባታነሳው። ከዚህ በላይ እንዴት ልንከባከበው? ቆይ ይሄን የመሰለ ቤት ከሚሴ ደብቄ የሰራሁት እኮ ለሱ ብዬ ነው። እሺ ለሱ ግን ከጥሩ ቤት ይልቅ ጥሩ ስም ይበልጥበታል። እሺ ደግሞ ከዚህ በኋላ የልጄን ስም በክፉ እንዳታነሳው። ልጄ ናት። እሺ ቴዲ ለእኔም ልጄ ነው። ከአንቺ በላይ ያስብለታለች። ማን የመጣው? እኔ እንጃ። ዛሬ መዋረዳችን ነው። ዝም በይ። ምንድን ነው? ማን ነው? ምንድን ነው? ማንም የለም እባክሽ። እኔ ግን የሆነ ድምፅ ሰምቻለሁ። ዝም ብለሽ ግቢ ወደዛ። አንቺ ነሽ የሚወራውንም የማይወራውንም እያወራሽ እዚህ ችግር ውስጥ የከተትሽ። ግቢ ወደዛ። በል ለዛሬ ፈጣሪ ጠብቆናል። በቃ ሂድ። እንዴ መጥረጊያዬን ይዘህ ልትሄድ ነው እንዴ? በተወደደ መጥረጊያ በዚህ ነበር ማለት አንቺ ነበር። ኧረ መማታት ከማረህማ ከዘራ ግዛ።
የሆነ ሚስጥር ስለነገራችሁኝ አመሰግናለሁ። አንተ ግን ልብስ ቀይሮ ለመምጣት ነው ሁሉ ሰዓት የምትቆየው? በእናትሽ ይቅርታ ቆየሁብሽ አይደል? ግቢ ስንገባ እንደፈለግን ነው። ማንም አይቆጣጠርም። ያኔማ አንታቸውም ቀና ብለው አያዩም። ብቻ ይኸውልሽ እንደምንም ወጥረን የዘንድሮ ማትሪክ ማለፍ አለብን። አንተስ ታልፋለህ። በጣም ጎበዝ ተማሪ ከሆነክ እኔ ነኝ እንጂ ይኸውልሽ ለውጤታችን ብቻ ሳይሆን ለነፃነታችንም ስትይ መጎበዝ አለብሽ። እሺ እኔ ብቻዬን ብገባ ያንቺ ቁጥጥር እራሱ አይቀርልሽም። ለአንተ ስላደርገዋለሁ። እናንተ ጭራሽ ሰፈር ውስጥ እማ እንዴት መጣሽ? ቆሌ ነግሮኝ። ምን እያደረጋችሁ ነው? በቃ ማፍረም የሚባል ነገር ቀረ ማለት ነው? አክስቴ አትበለኝ። ምን አደረኩ? ምን በደልኩ? አንድ ያለችኝን ልጄን አደባባይ ላይ ታሰጣብኛለህ? ምን አደረኳት? ከዚህ በላይ እርቃኗን አታሰጣት። አሁን በዚህ የሚያልፍ ሰው እኮ ቢያይ እሷን እንጂ አንተን አይሰድብህም እኮ። እማ እኔ ነኝ፣ እሱ ምንም አላጠፋም። ዝም በይ አንቺ። ድሮም ሴት ልጅ እኮ የሚያዋርዳትን እንጂ የሚያከብራትን አትወድም። ቢወድሽ ኖሮማ አደባባይ ላይ አያሰጣሽም ነበር። ኧረ እኔ እወዳታለሁ እንዴ። አውቃለሁ። ጭራሽ ለቀጥይ። እማዬ በእናትሽ አንዴ። አክስቴ ቆይ አንድ ጊዜ ላስረዳሽ። እሷን ልጅ ለኔ ተውልኝ፣ እኔ እፈልጋታለሁ። እኔ ሊሉን ከልቤ ነው የምወዳት። አንቺም ለቀጥይ። አንቺንም እዚህ እንዳላላጋሽ። እምቢ እማዬ፣ አልሄድም። ከቴዲ ጋር ነው መሆን የምፈልገው። ኒኑ እናትሽን አታስቸግሪያት። በቃ ሂጂ አንቺ። አንተስ? እኔ ምንም ማለት ነው። ስለኔ አታስብሽ፣ እወድሻለሁ። አሁን ሰው ሳይመጣ ከነክብርሽ ቀጥ ብለሽ ሂጂ። ደግሞ ምን ሆንክ? ምንም አልኩ። ደግሞ ማን የመታ እንደዚህ? ምንም በቃ በር መቶኝ። አረ እኔ በርና የሰው መዳፍ መለየት ያቅተኛል። እማ በእናትሽ ተይኝ፣ ለራሴ ተቃጥያለሁ። እኔ እናትህ ልቃጠል? ደግሞ ምን ሆንክብኝ እንዴ? አረ እባክህ እኔ ልጅ አስጨነከኝ እኮ። እሺ ቢያንስ እንደ ሕፃን ልጅ አትይኝ። እኔ እኮ ትልቅ ልጅ ነኝ። ረዲያ ቁመትህ ሲመዘዝ ያደግክ መሰለህ? ገልቱ የምሬን እኮ ነው ማይ። እንዴ ቀጣይ ዓመት እኮ ዩኒቨርሲቲ ይገባል። በቃ ለቀቅ አድርጊኝ። እኔ ይኸውልህ የትም ብትሆን ለእኔ ልጄ ነህ። እኔ እናትህ ሳሳልሃለሁ። መጨናነቅ ከሆነ ፍላጎትሽ እኔ ምን አገባኝ? ምንም ትልቅ ብትሆን እንኳን ገና ለእኔ ልጅ ነህ። የልጅነቴ ብዙ መከራ ያየሁብህ በአንተ የተነሳ የስንቱ አይነ ጠብሶኛል። ከዘራ ይዘህ ብታረጅ እንኳን ለእኔ ገና ልጅ ነህ፣ ትንሽ ልጅ። አውቃለሁ ትላንትን እየነገርሽኝ አተሰምኝ። በእኔ ምክንያት ህይወትሽ እንደተበላሽ እየነገርሽኝ፣ ቆይ ለእኔ ቀላል እንዲሆን ነው እንዲፈልግ። አንተ ሳትሆን ያ ከይሴ ነው ህይወቴን ያበላሸው። አይዞህ ልጄ። ስለሱም ቢሆን ምንም ነገር መስማት አልፈልግም። ይኸውልህ መስማት ባትፈልግ እንኳን አባትህ ነው፣ ምንም ማድረግ አይቻልም። እናቴን ደፍሮ ህይወቷን ያበላሸ አባት የለኝም። በቃ ስለዚህ ነገር እያነሳሽ እኔን ራሴን ጠላት ታድርጊ። እሺ በቃ ተረጋጋ የኔ ልጅ፣ ሁለተኛ አላነሳብህ። በቃ እኔ አባት የለኝም። ስለሱ እያነሳሽ በቃ እኔ እንድናደድ አታድርጊ። ለራሴ ስንት ጉድ አለብኝ። በቃ እኔ ነኝ የማትጨመሪ። የኔ ልጅ እውነቱን ስታውቅ እንዴት እንደምትሆን አሁን በያታበሰጭ ግቢ ብያለሁ። እሺ እገባለሁ፣ ግን እባክሽን ማሚዬ ለአባቢ እንዳትናገሪ። ድሮም እሱ ነው ልክሽን የሚያገባው። እኔ ነኝ ያጨማልኩሽ። እማ በእግዚአብሔር አንቺ እንኳን ተረጂኝ። ሴት አይደለሽ? ሴት ስለሆንኩ መስሎኝ አባትሽን እንደዛ ሲያብድ ለስለስ አድርጌ ለማለፍ የሞከርኩት። አውቃለሁ ማሚ። አሁን ነገርሽው ማለት ቴዲን አይለቀውም። እሱ ተጎድቶ ደግሞ እኔ መኖር አልችልም። ቆይ ምን አይነት መተት አስነክቶሽ ነው ማሚዬ? ቆይ አንቺና አባቢ በእኛ እድሜ አይደል ፍቅር የጀመራችሁት? አባትሽና እኔ በእናንተ እድሜ ብንጀምርም ቴዲ ያደረገሽን ነገር አያደርገኝም። ከራሱ ስሜት በላይ ለእኔ ክብር ይጨነቅ ነበር። የእውነት ማሚ፣ ዛሬ ድንገት ገጥሞሽ ነው እንጂ ጫፊ ነክቶኛ አያውቅም። ስሚ ሊና፣ አንቺ እኮ ገና ተማሪ ነሽ። ለምንድን ነው ለአንድ ወንድ ብለሽ ነገሽንና ህልምሽን የምትገይው? ማሚዬ እሱ እኮ ወደ ህልሜ እየገፋ ይደርሰኛል እንጂ በጭራሽ ከህልሜ አያስቀረኝም። እሺ አሁን በግቢ ቤት እናወራለን። አትናገሪማ? እሺ አልናገርም።
ደግሞ እንዴት የተባረከችው ናት! ማንን ፈልገሽ ነው? የቴዲ ጓደኛ ነኝ እና ደግሞ ሁሌ ስላንቺ አውርቶ አይጠግብም። አይ ለኔ ግን አንድም ቀን ነግሮኛ አያውቅም። እውነት ሜቢ ፍራቻ ይሆናላ። እሱ ግን ስላንቺ ሲነግረኝ እኔ ራሱ ሳላስበው በጣም ነው የወደድኩሽ። የኔ ቆንጆ እኔም በጣም ወድሻለሁ። ነይ ግቢ። እሱ ምንም አያውቅም። ተረጋጊ። አመሰግናለሁ በጣም። ዛሬ እኔም ቴዲም የመጨረሻችን ነበር። ቴዲ ምን ያህል ነው የሚወድሽ? በጣም ነው የምንዋደደው። ስለ አንቺ ሳይሆን ስለ እሱ ነው የጠየኩሽ። ማለት ፍቅራችን የጋራ እንጂ የግል ነው እንዴ? አዎ የግል ነው። አሁን አንቺ እንደዚህ የምትሆኚው ስለምትወጪ ነው። ይሄ ደግሞ የእሱን ሳይሆን የአንቺን ነው የሚያሳየው። ግን እንደሚወደኝ እርግጠኛ ነኝ። በምን አወቅሽ? ሁሌም ቢሆን ይነግረኛል። ፍቅር እኮ የቃላት ጋጋት አይደለም። እስኪ አይንሽን ከፍተሽ። እንዴት ነው ይሄን ከፍቼ የማየው? ታውቂያለሽ፣ እኔና አባትሽ በአንቺ እድሜ ትዳር ጀምረን ነበር። ግን የዛኔ ብዙ ፈተና ገጥሞን ነበር። የዛኔ እንኳን አባትሽን ፈትኜ ነው ያገባሁት። ምንድን ነው የፈተንሽው? ለእኔ ለህይወቱ፣ ለቤቱ የት ድረስ እንደሚሄድ ፈትኜ ነው ያገባሁት። እና ፈተናሽን አልፎ ነው ያገባሽው? ለእኔ ለቤቱና ለትዳሩ የት ድረስ እንደሚሄድ ቀድሜ ነው ያየሁት። እና ፈተናሽን ባያልፍ ልታዩ ነበር? አዎ። አትወጂውም ነበር? እወደዋለሁ፣ ግን ነገይን አሻግሬ አይቼ ለአንቺ ጥሩ አባት እንደመረጥኩ እንደሆነ እንኳን ያኔ በአንቺ እድሜ እንኳን እያለው አውቅ ነበር። አንቺ እድለኛ ነሽ፣ ከምትወጂው ሰው ጋር እየኖርሽ ነው። የኔ ልጅ ሁሌ እኮ ፍቅር ግሉ አይቆይም። እንደ እናት የምመክርሽ ነገር ትምህርትሽ ላይ ትኩረት አርጊ። ትምህርት የምንሆነ እንደውም ከቴዲ ጋር ማጥናት ከጀመርኩ በኋላ ውጤቴ እንዴት እንደተሻሻለ እያወቅሽ ነው አይደል ማሚ? እሱን አውቃለሁ። እሱ በጣም ጎበዝ ተማሪ ነው። በዚህ ሁሉ አንድም ቀን ውጤቱ ወርዶ አያውቅም። እና አንቺን በርትተሽ ማጥናት አለብሽ። እሽማ። ለመሆኑ ምን ያህል ጊዜው ናችሁ? 2 ወር ገና ናችሁ። እንዳልኩሽ ጥበበኛ ሁኚ። ለማንኛውም ተዋብዬ ገደርሽ ይመጣው። እኔ የምለው እንደው አንቺን የመሰለሽ ቆንጅዬ ልጅ እስካሁን የተደብቆሽ ነው? አይ አለመገጣጠም ነው እንጂ እኮ ብዙ ጊዜ እዚህ ሰፈር እመጣለሁ። እኔ ሲያችን ቀበጥ ነው ሁልጊዜ ማያት። ማንን ነው? ሊናን? እንደው የኔ ልጅ ብታይ እንዴት ቅፍፍ እንደምትለኝ። እሱ ደግሞ እንደው ለዋ ላይ ተጣብቆ አልላቀቃለኝ። መቼስ ከእርሷ አትበልጥበት። ጭራሽ ከኔ ጋር ሊያወዳድራት ይሞክረኛ። እዚሁ ፍግም እልለትና ይለይለታል። እንዴ ለምን እንዴ? አረ ጠላቶት ፍግም ይበል። አሜን፣ ፍግም ያድርግልኝ። እኔ የምልሽ የኔ ቆንጆ ሊናን ታውቂያታለሽ እንዴ? አዎ ጓደኛ ነን። ቴዲ እንደማያስተዋወቀችኝ እሷ ነች። እንደው የኔ ልጅ ስሞትልሽ ይኸውልሽ እንደምንም ብለሽ አለያይልኝ እንደው አፈርሶ። አይ ቴዲ የሚሰማ ልጅ አይደለም እንጂ እንደማትሆነው በጣም ብዙ ጊዜ ደጋግሜ ነግሬው ነበር። ምንድን ነው ንገሪኝ እስኪ። እሺ ግን ለማንም እንደማይናገሩ ቃል ግቡልኝ። መቼም የሆነ ነገር ሳታይባት እንደዚህ አትይም። እርግጠኛ ነኝ። እስቲ ቆይ እንደው ምንድን ነው ንገሪኝ እስኪ። እሺ ግን ለማንም እንደማይናገሩ ቃል ግቡልኝ። ይኸው ቃል እገባልሻለሁ። ለማንም ትንፍሽ አልልም። ሊና ከቴዲ በፊት ብዙ ታውቃለች። ታውቃለች ማለት አልገቦትም? ያው አለ አይደለ? በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ይቺ አንድ ፍሬ ልጅ ምን ይደረጋል ብለው ነው? ገንዘብ ካለ ምን ችግር? እና ለዚህ ሰይጣን ነው ልጄን አሳልፈሽ ዝም ብልሽ የምትሰጪው? እባክሽ ስሞትልሽ፣ ይኸውልሽ ልጄ ለኔ አንድ ልጄ ነው፣ አንድ አይኔ ማለት ነው። እንደው የሆነ ነገር እናድርግ ተመካክረን። ችግር የለውም። ማረ እንዴ መተሻል እንዴ? አዎ ከእናትህ ጋር ጨዋታ ይዤ እኮ እርስ ታደረኩት። እና ማሚዬን ስራ አስፈታሻታ? በልበለቴ ገልቱ ሴት እኮ ናት ስራ የምታስፈታው። እቺ ደግሞ ባለሙያ እንደሆነች እንዲሁ ወዙ ያስታውቃል። እንዴ እናቴ፣ ቆይ ሙያ በወዝ መታወቅ ጀመረ እንዴ? የት ስትሄድ ነው? አንቺ መችሽ እሱ ወዴት ነው የሚሄደው? እንግዳ እኮ ነሽ ቴዲ። ልጅቷን አስገባት እንጂ ምን ቆመት አይናለን። የሆነ ቦታ ደርሼ ልመጣ ነበር። ኧረ እባክህ ነውር ወቅ። እንግዳ አስቀምጠ የት ነው የምትሄደው?
ቆይ እሷ አንተን አክብራ አይደል እንዴ የመጣችው? እሺ በቃ ነኝ። እዚህ ነው የሚያምርባችሁ። እሰይ እናት። ሊና የት ልትሄጂ? ቤተክርስቲያን። ከመቼ ጀምረህ ነው ደግሞ ወደዚህ ለብሰሽ ቤተክርስቲያን የምትሄጂው? አይ ያው ከውጭ ለመሳለም ብቻ ስለሆነ ነው። አይ ነይ ግቢ። አባ ግቢ አልኩሽ እኮ። ቆይ ግን አባቢ ቴዲ ምን አድርጎ ነው? ቆይ አንቺ እህቱን በፍቅር አይን ከማየት ሌላ ምን ያድርግ ነው የምትይ? ቆይ አባቢ እኔና ቴዲ እኮ ወንድምና እህት አይደለንም። ለምንድን ነው እንደዚህ የምትለኝ? መስሎሽ ነው ማለት? እንዲሁ ዝም ብዬ ነው። ቆይ ለምን ግልጹን አትነግረኝም? አንተ አይደለክ እንዴ ፍቅር ትዳር በልጅነት ነው ስትለኝ ነበር? ቆይና ከቴዲ ይሁን አልኩሽ? ማንስ ቢሆን ማን? ልዩነቱ ምንድን ነው? ቴዲ እኮ የተዋበች ልጅ ነው። እሷ ደግሞ ሴጣን የቅርብ ቤተሰቧ የሆነች ሴት እንደሆነች ላንቺ አልነግርሽም እንዴ? እና ታዲያ እኔ ቴዲን እንጂ እሷን አላገባት። ቢሆንም ቴዲ ለእናቱ ጽኑ ፍቅር እንዳለው መቼስ ታውቂያለሽ። በዚህ ምክንያት ደግሞ ከእናቱ በላይ አንቺን ሊወድሽ የሚችልበት ምንም ምክንያት የለም። ሲጀመር የእናትና የሴት ፍቅር እኮ አንድ አይደለም። ቢሆንም ከእናቱ በላይ ከማይወድሽ ሰው ጋር መሆን የለብሽም። እኔን እስቲ ከጓደኞቼ ከቤተሰቦቼ ጥፍት ብዬ የቀረሁት እኮ እናትሽን በጣም ስለምወዳት። አባቢ ቴዲ ይወደኛል። በቃ ሰበብ አትደርድር። ስሚ፣ እኔ አባትሽ ሳልፈቅድ ውልፍት ማለታችን እና እኔ ማሳመን ሲያቅትህ በኃይል ተለያየን ነው? እኔ የእሱን ነፍስ አጥፍቼ እኔ እስር ቤት፣ ያቺ ሴትዮ ደግሞ ልጁን ማሳጣት ነው ያንቺ ፍላጎት? አባ ግን ፍትሃዊ አይደለም። ምን ትላለች እቺ? ከዚህ በፊት ተዋውቁ ነበር እንዴ? ከማን ጋር? ከእናቴ ጋር ነው። እንደዚህ ሰው ስትወዳ ይቻት አላውቅም። ጥሩ እድል አለኝ ማለት ነው። እና ምንድነው ልትነግሪኝ ነበር? እውነት ለኔ ልትነግረኝ ራሱ ፈቃደኛ አልነበረች፣ ግን ከኔ ርቃ ስልክ ይዛ ሄዳ ስትሳሳቅ ነበር። እና ቆይ ማን እንደሆነ ራሱ አታውቂም? ልጁን አላውቀውም፣ ግን መችለት ስልኳን ቼክ ሳደርግ 25 መጀመሪያውና 11 መጨረሻው። ልክ ነሽ። በሱ ስልክ ነበር ሲላክ ነበር። ቴክስትም እያደረገላት ነበር። እና ቆይ አላነበብሻቸው? እያነበበች ወዲያው ነበረ ስትደልት የነበረው። ስለዚህ ሊና ከኔ ጀርባ ቺት እያደረገችብኝ ነው ማለት? እሱን እኔ አላውቅም። ራስህ አጣራ። ግን ቴዲዬ በእናትህ ተረጋጋ። ቆይ እንደዚህ አትሆን። እንዴት ነው የምንረጋጋው? ሊኑ እኮ ማለት ህይወቴ ናት። ቆይ እናትህ ግን አያሳዝኑህም? እሳቸው ለአንተ ብለው እንደዚህ ሲሆኑ አንተ ለማንም ለአንድ ሴት ብለህ እንደዚህ ትሆናለህ እንዴ? ማለት በቃሽ፣ ምንም እንድትይኝ እራሱ አልፈልግም። እሺ እኔ ለአንተ ብዬ ነው፣ በኋላ እንዳይቆጭ። ምንድን ነው የሚቆጭኝ? የአንተ እንደዚህ የሚሆን እንስሳቸውን ጭንቀት ነው የሚከታቸው። በኋላ ሞተውብህ የእግር እሳት እንዳይሆንብህ። ኡፍ እስኪ አታሟርቺ ቴዲ። እንዴ ይሄ እኮ ማውራት አይደለም እንዴ! እሷ እኮ ሴት ናት። እሷ ብትሄድ በሌላ ሰው ይተካል። ቆይ እናትህ ማን አላቸው? ወይ ጉድ! ይኸውልሽ የእኔ ቆንጆ እንግዲህ ቤት ያፈራውን ነው። ይኸውልሽ አይጠጭ። እሺ በጣም አመሰግናለሁ። ምንም ችግር የለም። ሌላ ጊዜ ደግሞ ክስሻለሁ። እሺ ቴዲዬ፣ ምን ሆነ ነው ፊትን የምዘፈዝፈው? አጫውታት እንጂ። በሉ ተጫወቱ። ቴዲዬ አንተም ጠጣ። ምን ዛሬ ቤትሽ እንዳልገባ አደረግሽ? ቴዲዬ ከእንግዳ ጋር ነው ያለው፣ እንዳረብሸው ብዬ ነው። የምን እንግዳ ነው ከገዛ ቤትሽ ያስፈራርሽ? እንደው ቲጂዬ እንዴት አይነት ያለች አመለሸጋ መሰለች። እኔማ ዝም በይ፣ ቆይ እንዲያገባት ነው የማደርገው። ቆይ ማናት? አይ እኔ እንኳን ስሟን አልጠየቅኳትም፣ ግን እንደው ዝም ብዬ ሳያቸው የቅርብ ወዳጁ እንደሆነች አይነ ውሃቸው ያስታውቃል። ምን? ቆይ ሊና ታውቃታለች? እንዴ ምን እያልሽ ነው ቲጂዬ? ወዳጆቹን ሁሉ ለእሷ የማስተዋወቅ ግዴታ አለበት እንዴ? ምን ማለት ነው? የኔ ሊና እኮ እሱን ምን ታዩ። በቃ ቆይ ሊና ምን ሆና ነው? ምንድን ነው? ታዩ ያልኩሽ እኮ ተዋቡ። ቆይ ግን ምን ያህል ጊዜው ናቸው?
ምኑን አውቄ ብለሽ ግን እንደው እንዲህ ሳያቸው ሰንበት እንዳሉ ያስታውቃል። ጭራሽ ሰንብተዋል። ጥሩ ሴትዮዋ ምን ነካት? የኔ ቆንጆ መሄድሽ ነው? አዎ በቃ ልሂድ። ስለ ግብዣሽ ደግሞ በጣም አመሰግናለሁ። ወይ ባዶ ቤት መተሽ ምኑን ጋበዝኩሽ የኔ አበባ የኔ ቆንጆ? እንዴ ከዚህ በላይ ምን ይጋብዙኛል? ዋናው እኮ ፍቅር ነው። እሱማ አዎ። እኔ የምልሽ ግን እንዴት ነው ልጄን እንዴት አየሽው? አሪፍ ነው። ምን አሪፍ ብቻ እንደው ከውልሽ በደንብ ብትጠጋጉ የኔ ልጅ እኮ ነው ልዑል ነው። እሱማ አዎ። ስሚ እንጂ ታዲያ የምን መፍዘዝ ነው? ይኸውልሽ ቀልጠፍጠፍ በይ ቀልጠፍ። እሺ ማሚ እሺ። በቃ ልሂድ ካልሽ አላስቆምሽ። ሂጂ እናቴ። በይ ደህና ዋይ። እየመጣሽ ጠይቂኝ አትጥፊ። እሺ የኔ ወርቅ የኔ ቆንጆ እናቴ አንቺን ነበር ለሱ ሽማታመጭ ሽማ ጨርቃ ውስጥ ነው ማስገባው። እኔ የምልሽ ቆይ በሀገሩ ወንድ ጠፍቶ ነው? እማ ምን ሆንሽ? ቆይ አንቺ ውሽማው ነሽ? ስለምን ውሽማ ነው የምታወሪው? አሁን ቤቱ ሄጄ በአይኔ በብረቱ ነው ያየሁት። ማንን? ቴዲ ነዋ። የኔ ቴዲ ከሌላ ሴት ጋር? በፍጹም አላምንሽም። ያንቺ ብቻ ሳይሆን የህዝብ ነው። እርምሽ ነው እንጂ እማ እኔ እና እሱን ለመለያየት ውሸት አትዋሺ። እኔ እሱን በሙሉ ልቤ ነው የማምነው። ተይ እንጂ ሌላስ የለሽም? የገዛ እናቱን እንኳን አስተዋውቃታል። እስቲ ካለሽበት የህልም ዓለም ንቂ። እማዬ ቴዲ በፍጹም እንደዚህ አይነት ነገር አያደርግም። ቆይ እኔ ምን በድዬው ምን አድርጌው እንደዚህ አይነት ነገር ያደርግብኛል? ፈትኙ ስልሽ እኮ የኖርኩት ለዚህ ነው። ወርቅም እኮ እሳት ሲነካው ነው ዋጋው የሚጨምረው። እሳት ያልነካው ፍቅር ደግሞ ገለባ ነው። እሺ አይ በጭራሽ እኔ ይህን ነገር በጭራሽ ማመን አልፈልግም። አንቺ ባታምኚ እኔ በአይኔ በብረቱ ያየሁትን ነገር አምናለሁ። የማይሆን ህይወት ውስጥ ስትገቢ ዝም አልልሽም። እኔ ደግሞ ካላየው በፍጹም አላምንም። ሊና በነገሩ ሂጂና ይወጣልሻል። እንዴ ሌላ ምን ሆነች? አይ ምንም አልሆነችም። ይቅርታ ረበሽኩ እንዴ? እና የት ሄዳ ነው? እዚህ አልነበረችም እንዴ? አሁን ማሂ መታ አሁን አብረው ወጡ እኮ። ቆይ ለምን ፈቀድሽላት? አሁን ሄዳ ያንን የማይረባ ልጅ ታገኘዋለች። ተረጋጋ እንጂ አሴ። እስከ መቼ አስረት አስቀምጣታለሁ? ልጄን በፈለግኩበት መንገድ ላሳድግበት። እስኪ ተይኝ። ለእኔም እኮ ልጄ ናት። ምንድን ነው የምትለው? ልጄን የሴት ልጅ አታስቢብኝ። እኔ አባቷ እስካለው ድረስ የእሷ ኃላፊነት የኔ ነው። እሺ ድንቄም አባት ምን ይቺ ገልቱ የሰው ገልቱ አንተ ቆይ ላይብራሪ ነኝ ብለኸኛል ነበር እንዴ? አዎ ነበርኩ። እና ከመቼው መጣ? ደብሮኝ ነው የመጣሁት። ቆይ የተፈጠረ ችግር አለ? ኧረ የት ነው የደበካት? የት አለች? ማንን ነው? የት ነው የደበካት? የት አለች? የት አለች? የት ናት? የት ነው ያደረካት? ቆይ እኔ የምልህ ምን ፈልጋ ነው? ኧረ ተዋት። 77 ቤተሰቦቿን እንጠራላታለን። ቆይ የት ነው የደበካት? የት አለች? ልቀቂ እንጂ ልጅ ልትገቢው ነው እንዴ? ልቀቂው። አክስቴ እባክሽን እሱ ማውራት ፈልጋለሁ። ውጭልኝ። ኧረ ከዚያስ እኔ ከወጣሁልሽ በኋላ አለ አባት ያሳደግኩትን አንድ ልጄን አንቀሽ ልትደፊው? ቆይ ምን ሆነሽ ነው አንቺ? ማንን ነው የምትፈልጊው?
ከኔ ጀርባ የምታመጣትን ቅምጥህን ነዋ። መቀናቱ ነው። እስኪ ዝም በይ። እኔ ከአንቺ ጋር ምንም አይነት ንግግር የለኝም። ሊና ይኸውልሽ፣ ስነ ስርዓት አድርጊሽ። እናቴን እንደዚህ እንድትናገራት አልፈቅድልሽም። እሷ እንደዚህ ስትናገረኝ ዝም ብለህ ከኔ አንድ ቃል ሲወጣ ትጮህብኛለህ? እሷ እንደፈለገች ብትናገረሽ እኮ እናትሽ እኮ ናት። እናት አይደለችም። እሺ፣ ግን በጣም የምወዳትና በማንም የማለውጣት እናት ናት። እሺ። ለነገሩ ገመናህን እየደበቀችልህ አይደል? በደንብ ተንከባከብ። የምን ገመና ነው? ቆይ ምን ሆነሽ ነው? ቆይ አንቺ ቆይ ከማን ጋር ነው ስጠጣ የነበረው? ምንድን ነው? 2 ብርጭቆ አልነበር እንዴ? አንስታችሁት ነው? በል ወይ እናቷ ወይ አባቷ ጋር ደውል። የአይምሮ ሆስፒታል ሰራት። እኔ እብድ አይደለሁም፣ በደንብ አይቻለሁ። ሊኑ ተረጋጊ። እዚህ ቤት ውስጥ ከሆነ ሰው ጋር ነበርክ። ንገረኝ፣ ማን ናት? ማንም አልነበረም። ቴዲ ነው? እሺ ይኸውልህ እንዲህ ብለህ እንዳታምን ሽንጥጥ አድርገህ ካድ ሀገርቴና እንደዛ ደግሞ ጭራሽ ሊኑ ምንድን ነው ብቻሽ የምታወሪው? ምን አገባሽ? ያገባሻል ነው ወይስ አንቺም ልክ እንደሌሎቹ እብድ ናት እትይኝ ነው? ኧረ እኔ አላልኩም እንዴ። እስኪ ቆይ ምንድን ነው ምናሽ ቢኒ? እኔ ቆንጆ ሁላችሁ ማስመሰዮች ናችሁ። አጉል የምታስቢልኝ አትምሳይ። እሺ እንዴት አላስብልሽም? ጓደኛዬ እኮ ነሽ። ጓደኝነት ምንድን ነው? እንኳን አንቺ ቴዲም ለኔ አልሆነም። እሺ ቴዲ ምን ሆነ? ተጣላችሁ እንዴ? አዎ ደስ አለሽ? ያው በመለያየታችሁ ባዝንም ከቤተሰቦች ደግሞ ከምትለይ ይሻልሻል። እኔ እኮ ያለ ቴዲ ህይወት የለኝም። እንዴ ታይ እንጂ ሉንዬ፣ ወንድ በሄድ ወንድ ይመጣል። አንቺን የመሰለሽ ቆንጆ ደግሞ በዛ ጅልማ ትታሰር። አንቺ እኮ አፍቅረሽ ስለማታውቂ ፍቅር እናውቃለን እያሉ ያሳደጉኝ እናትና አባቴ እንኳን አይኔን እያዩ ጨከኑ። ልዬ ቤተሰቦች የሚሉሽን ስሚ። ታውቂያለሽ አይደል? በዚህ ምድር ላይ ከነሱ በላይ የሚያስብልሽ ማንንም አታገኝም። ሲጀመር በዚህ ምድር ላይ ለኔ ማንንም አስቦልኝ አያውቅም። እሺ ሊኑ ወይኔ ቴዲን እስካለቀቅሽልኝ ድረስ ገና ጨርቅሽን ነው የማስጠልሽ። ምን ያውቃለሁ እንደማረግ። እሺ አሁን ሳምንሽ ምንም ማውራት አልፈልግም። ተይኝ በቃ። ማውራትማ አለብን። አምነዋለሁ፣ እሞትለታለሁ ስትይ አልነበር እንዴ? ቆይ ውርደቴን ሽንፈቴን ማየት ነው መስማት ነው የፈለግሽው? አሁን እዚህ ቁጭ ብሎ መነፋረቁ ለማንም አይበጅም። ትሰሚያለሽ? እማ እስኪ ትንሽ ላሳዝንሽ። ይህን እስኪ ተጎድቻለሁ እኮ። ለሁለት ወር ፍቅር ነው የምትጎጂው? ሞዛዛ። እሺ በቃ ተይኝ። ስሚ እንደዚህ እየሆንሽ አባትሽ ከመጣ ያብዳል። ደግሞ እስከ መቼ ነው እንደዚህ እየሆንሽ የምትቀጥይው? አላውቅም። ምን ማለት ነው አላውቅም ማለት? ተፈታኝ እኮ ነሽ። እንዴት ነው በዚህ ሁኔታሽ ትምህርትሽ ላይ ፎከስ የምታደርጊው? አንቺ የሚያሳስብሽ ትምህርቴ ብቻ ነው? አይ የጓጓሽለት ፍቅር ነው የሚያሳስበኝ። ቆይ እሱ ከአንቺ ጋር ስለተጣላ ትምህርቱን ችላ ብሏል? እንኳን ትምህርቱን ትኩረቱን ራሱ ለኔ መስጠት አልቻለም። እሱም እናቱም እብድ ብሎ አባረሩ። ምን ተዋበች አንቺን ሰደበችሽ? እኔ እሱ ህይወት ውስጥ ከእናቱ ያነሰ ቦታ እንዳለ ነግሮኝ አባረረኝ። እማ ሞቴን የተመኘሁት። ጭራሽ ለሁለት ሰደቡሽ? ይሄድላ እቺ ዘረቢስ። ቆይ ልጅ ምን ታርጋችሁ? ጭራሽ ልደበድቧት? ኧረ ቀስ በይ፣ አጠገብሽ አይደል እንዴ ያለሁት? ምን ያስጨውሻል? የትም መሆን ትችያለሽ። ቆይ ያ ልጅሽ ምን አርጊ ነው የሚላት ልጄ? አንቺ ካመጣሽው ጥሩ። ሲጀመር እሷ አይደለች እንዴ ልጄ ጉሮሮውን አንቃ ልትገለኝ ነበረው? እና ሲማግጥባት ቅቤ ተቀባው። እድል ጥሏት ነው እንጂ እኮ የኔ ልጅ የት እንደምትደርስማ በደንብ አድርገሽ ታውቂዋለሽ። ማ ሊና ስሚ፣ እንደውም የኔ ልጅ ነው መውደቂያውን ያላወቀው። ይቺ ወይ ከሞያ ሙያ የላት ከአመል አመል የላት መልክ ብቻ። ድሮም ቅናት ነው እንደዚህ የሚያደርግሽ አውቃለሁ። ስሚ ከዚህ በኋላ ልጄ ቀና ብሎ ያትና ውርድ ከራሴ። አልቀረባችሁም ወገኛ። የኔ ልጅ ሴት ጠፋና ነው እሷ ስር የሚገኘው? ይልቅ ይኸውልሽ ንገሪያት፣ መኳንንቱን ልጄ ለቀቅ ታርግልኝ፣ ፈላጊው ብዙ ነው። እሺ ታዲያ የኔ ልጅ ናት ፈላጊ ያጣችሁ? አላየሽማ ከባለሞተሩ እስከ ቪኤቱ ሰፈሪን ሲያጨናንቅ።
ለቀብር ነው አይተንጋጉት። ኧረ እዚያው ከነዘር ማንዘርሽ እዛ ፍግም በይ። ጭራሽ ልጄ ላይ ሞት ታውጃለሽ። ሴትዮ እኔ ጉዳይ አለኝ። እሺ እንዳንቺ ስራ ፈታ አይደለሁ። ይልቅ መንገዱን ልቀቂልኝ። ዞር በይ ወደዛ። ለወሬ መዞር ነው ስራሽ። ምን ነው መነሻሽን ረሳሽው እንዴ? ክብር ለመድኃኒዓለም። አሁን ሁሉም ነገር አልፏል። ስሚ ያኔ ባልደርስልሽ ኖሮ እኮ ከነ ዲቃላሽ ጎዳና ወድቀሽ ነበር። አንቺ ስሚ ቴዲ ነው ዲቃላ የምትይው? ቴዲ ነው ወይ ዲቃላ የምትይው? ልቀቂኝ። በቴዲ ነው ቴዲዬ አንተ የሌላ ሴት ሆነክ በአይኔ ከማይ በሞት ይሻለኛል። ሊና ሊናዬ ምን ሆነሽብኝ ነው ሊና? ኧረ ሊና ወይኔ ይህች ልጅ ምን ሆና ነው? ሊና ወይኔ ወይኔ ልጅ ወይኔ እስኪ ዝም በይ። ገና አሁን እኮ ነው እንቅልፍ የወሰዳት። እንዴት ነው ዝም የምለው? ይሄን እኮ ልጄ ለማንም ልቅምቅም ብላ እኮ ሞታ ነበር። ምን አልሽ አንቺ? ማን ነው ልቅምቅም? አንቺ ማን ነው ልቅምቅም? ማን ነው ልቅምቅም? ያ ልጅሽ ነዋ። ጭራሽ ካንቺ ብሶ ጥብቅና ልቆሚለት ነው? አሳምሬ ቆምለታለሁ። ብቸኛው ልጅ እኮ ነው። ለኔም ሊናዬ ብቸኛ ልጄ ናት። በወደደችው ከሱም ብሶ መጀመሪያ ልጅሽ ልጄ ላይ ፊት ከማለቷ በፊት ይቺ ልፍስፍስ ልጅሽን ስርዓት አስይዣት። ማን ነው ልፍስፍስ? የኔ ልጅ የሴት ወንድ ነች። ሂጂና ያ ባለጌ ልጅሽን ስነ ስርዓት አስይዡ። ድሮም እኮ አባት የሌለው ልጅ መጨረሻው ይሄ። እኔን እንደፈለግሽ ልትናገሪ ትችያለሽ። ልጄን ቴዲን ግን እንድትናገሪ አልፈቅድልሽም። ልጄን ቴዲን ግን ምን ሆናችኋል እናንተ? እንዴ ተው እንጂ! ኧረ ተው! ቆይ ምን ሆናችኋል?
ልቀቂ እንዴ! ተዋቡ ልቀቂ። ጸብ ከማራችሁ ውጡና ውጭ ትጣሉ። ዝም በል አንተ ቅሌትን እንዳልዘረግፍልህ። አንቺ ግን ቆይ ከአክስቴ ጋር ምን ተፈጥሮ እንደዚህ ተናነቃችሁት? ምንም አይደለም ልጅ። ነይ እረፍት አድርጊ። አትዋሽኝማ። በእኔ ምክንያት ነው። ልጄ በማይሆን ነገር ለምን ራስሽን ታስጨንቂያለሽ? እነሱ የፈለጉትን ይሁኑ፣ አንቺ ራስሽን ማስታመን ያለብሽ። አንድ ቀን እንኳን ተጣልተው የማያውቁ በፍቅራቸው የሰፈር ሰው የሚቀናባቸው ሰዎች እንደዚህ አንገት ለአንገት ተናንቀው ማየት እኮ እኔን በጣም ነው የሚጎዳኝ። ልጄ አንቺ ምንም አላደረግሽ። በፍጹም እንዳትጸጸች። መጸጸት ያለባቸው ይጸጸቱ እንጂ። ትሰሚኛለሽ? ዛሬ ባንቺ ምክንያት ሊኑዬን አጥቻት ነበር እኮ። እሺ ማለት አልገባኝም። ሲጀመር አንቺ መቼ ገብቶሽ ያውቃል? ሁሌም ቢሆን በቃ ነገሮችን ማበላሸት ብቻ ነው የምታውቂው። አንተ ያማሃል እንደምደምዘባርቀው ማይኮ ነው ማመስዬ ነው። ትሰሚኛለሽ? ማንም ሁኚ ማንም እኔ ግድ አይሰጠኝም። እሺ ድጋሜ ቤቴ ድርሽ እንዳትይ። ሰማሽኝ አይደል? ለምን? ቆይ እናት እንዳትመጣ ብለው ነው? ትሰሚኛለሽ? አንቺ እኔን እንጂ እናቴን አይደለም የምታውቂው። እሺ ደግሞ ይኸውልሽ አላማሽ ገብቶኛል። እናቴ ሊኑን እንድጠላት ነው እያደረግሽ ያለሽው። ቴዲ ታው በሆነ የምትጸጸትበት ነገር እንዳትናገር። ለምን ነው የምትጸጸተው? ትሰሚያለሽ? አንቺ በእኔ ብታዝኝ የሚሰማኝ መስሎሽ ከሆነ ተሳስተሻለሽ። ይኸውልሽ እኔ የማስበው ስለ ኒኑና ስለ ኒኑ ብቻ ነው። ላይ ቺት እያደረገች እጨነቅላታለሁ ብለሽ ትንሽ እንኳን መጀመሪያውኑም አንቺ መስማት አልነበረብሽ። እኔና ሊኑ ለመለየት የፈጠርሽው ታሪክ እንደሆነ ደርሽበታለሁ። ቆይ ለምን እንደዚህ ማደርገው? ራስ መሰለኝ መተህ ጠይቅኝ አይደል እንዴ? ቆይ ምን አርጊ ነው የምትለኝ? ሰይጣን መሆንሽን ስላላወቅኩ ነው። ሰይጣን? እኔ ሰይጣን ቴዲ? አዎ ሰይጣን። ትሰሚያለሽ? በአንቺ ምክንያት እኮ ሊኑ ዛሬ መርዝ ጠጥታ ሞታ ነበር። ምን? ለምን? ቆይ ምን ተፈጥሮ? ትሰሚኛለሽ? ድጋሜ በመንገዴ እንድትገቢ አልፈቅድልሽም። እሺ ሰማሽኝ አይደል? አይዞህ ማንም የለም። አንቺ እኮ ያምሻል እንዴ? እባክህ እንድትረጋጋ ብዬ ነው። እሺ ሰይጣን። ቆይ ምን ማለት ነው? ክሌት እንዳልዘረግፍልህ ማለት ጉድህን እዘረግፍልሃለሁ ማለት ነው። ድምፅሽን ቀንሽ እንጂ። ቆይ ያለብንን ጣጣ ዘንግተሽ ነው እንደ ሌላ ጣጣ የምትጨምሪብን? ቆይ ስሚ የያዝነው ሚስጥር የኔን ቤት ብቻ ሳይሆን ያንቺንም ልጅሽንም እንደሚያሳጣሽ ረስተሽ ነው እንደሚያመናቅርሽ። እንግዲህ ከዚህ ባሰ ምን ይመጣል? እንደውም ሁሉ ነገር ቢለይለት ይሻላል። እስከ ዛሬ ድረስ ገንዘቤን ሙልጭ አድርገሽ ከበላሽ በኋላ እንዲህ በቀላሉ መለቅሽ ይመስልሻል? ስማ ምንድን ነው ከልጄ ላይ ያላችሁ ነገር? ለምን ከልጄ ላይ አትወርዱ? አንተም ሚስትም ልጅሽ የምትሉት ለምንድን ነው? ስማ እኔ ተዋበች እኮ ልጄን እንዴት አሹሬ እንዳሳደጉት እኔ ነኝ የማውቀው። ልጄ ለኔ ትይል ከድሮም እንደምጠያት አውቃለሁ። እሱንም ቢሆን ለልጅ ነው። እሺ ስማ ለዛሽ ለሜንጦ ልጅ ካወጣው በላይ ለኔ አውጥታል። ስሚ ተዋበች፣ ቆይ ምን መሆንሽ ነው? ለማንኛውም ከዚህ በኋላ ልጄ እንዲህ ስትናገሪያት ማየት አልፈልግም። ምንም ሆነ ምን ግን አሁን ያገኘነው አጋጣሚ ደግሞ ያውልሽ ለሁለታችንም ስለሚጠቅም ልንጠቀምበት ይገባል። አሁን እጣላታለሁ። ልጄ የሚገባውን ፍቅር እንዳያገኝ ያስደረገችው እሷ ናት። እንደውም እሷን ሳይ አይኔ ደም ይለብሳል። ልጄን አባት ያሳጣችው እሷ ናት። እንዴ ታዲያ እሷ አይደለም እንዴ ጥሩ አጋጣሚ? በዚህ ሰዓት ላይ አየሽ ቤንዝሏን ማትከፍከፍ ነው። ምን ነው ጥሩ አጋጣሚ? ሚስት ልጄን ገሏት ነበር እንዳለችው ረስታው ነው። ያንቺ ልጅ እኮ የኔም ልጅ እኮ። ቆይ ምን ማለት ነው? ምን ልጄ ነው?
ጓደኛዬ። ቆይ ምንድነው? ምን ሆነሽብኝ ነው? ማን ነገረሽ? ይሄ ቴዲ ነው። ጓደኛሽ ታማለች ሂጂና ጠይቂያት ብሎኝ እኮ ነው። ምን? አልጠይቀሽም እንዴ? ቆይ እሱ መች መጥቶ ጠየቀኝና ነው አንቺን ሂጂና ጠይቂያት የሚልሽ? አይ ወይኔ፣ እኔ እኮ እንዳልጠይቅሽ ባቅ ኖሮ አልነግርሽም ነበረ። ለምንድን ነው የማትነግሪኝ? እንዴ ምንድነው? ቆይ ምን ተፈጥሮ ነው? እሱን አትጠይቂውም ነበር? ኧረ እሱ የት እንደሆነ አላውቅም፣ ብቻ ግን ዝንጥ ብሎ ቀጠሮ አለኝ እያለኝ ነበር። ቆይ የት ነው ሄደው? ማናት ልጅቷ? እንዴ እኔ ምን አውቃለሁ? መቼ ሴት ነው የምትሄደው ብዬ መጠየቅ መብት እንደሌለኝ ታውቂያለሽ። ወይኔ ነው እንደዚህ ሁኚ እንኳን ትንሽ አላሳዝነው? አንቺ እኮ ነሽ ራስሽ እንደዚህ ያቀለልሽው። ታውቂያለሽ አይደለ? ወንዶች እንደሆነ ጣል ጣል ሲያደርጓችሁ ነው የሚሆነው። ልክ ነሽ። እኔ ነኝ ጥፋተኛ። አዎ ከዚህ በኋላ ስታገኙ ቆፍጠን ማለት ነው ያለብሽ። ግን እኮ አይኑን ገና ሳየው ሰውነት ይርዳል። እንዴ ያንቺ ሰውነት ተራራ ነው እንዴ እንደዚህ የሚርዳው? አየሽ አይደለ? ይሄን ማንነትሽን እያየ እኮ እንደዚህ የሚቀልድብሽ። እሺ ቆይ ምን ላድርግ? እኔ እኮ በጣም ነው የምወደው። ያለ ቴዲ ነገ የለኝም። እንዴ ለምንድን ነው የሌለሽ? ቆይ ራስሽ ለምን እንደዚህ የምታጃጅው? እንደውም ትሰሚኛለሽ፣ ፊት ነሽ ሲደውል ምናምን አታንሽለት። ከዛ ያኔ ማሂ ምን አለች ብለሽ ትኛለሽ። እግርሽ ድረስ መጥቶ ነው የሚበረከከው። እርግጠኛ ነሽ ይመጣል? እኔን እመኚኝ አልኩሽ እኮ። እኔማ እኮ አሁን ልደውልለት ነበር። ጭራሽ ብለሽ ናና ጠይቄ ልትይው ነው? ያው ድንገት አባቢ ያላስገባ ብሎት ሆነ ብዬ እኮ ነው። ከህልምሽ ንቂ ጓደኛዬ። እሱ ጭራሽኑ ረስቶሻል። በእናትሽ ማሂ እንደዚህ ያልሽ ወደ አታስብሽ። ለራሽ ብዬ ነው። ለማንኛውም በኋላ ወጥቼ እልሻለሁ። እሺ በቃቸው። አንዳችሁ አስረዱኝ እንጂ ምንድነው ፍጣችሁ የምታዩኝ? አረ ተረጋጊ እንጂ ምንም እኮ አይደለም። እንዴት ነው ምንም ያለው ነው? ልጅሽ ልጄ ነው ማለት ምን ማለት ነው? ምን ማለትሽ ነው? ቴዲ እኮ የኔም ያንቺም ልጅ እኮ ነው። ምንም ባንወልደውም እንኳን እዚህ ግቢ እስከኖረበት ድረስ እኛ ለምን ያሳደግ ነው። እሱማ ነበር። ዛሬ ደረሱና ያጎረሰጅ ነካሹን እንጂ ቆስም እንጂ በአንድ ውለታ ዘላለም ባሪያሽ ልታረጊኝ ነው እንደፈለግሽው? ቢገባሽ አንቺ ነበርሽ እግሬ ስር ሆነሽ እንዳርግልሽ እመቤቴ ማለት የነበረብሽ። አንቺ ግን ዛሬ አናቴ ሊወጥሽ ፊት ጠርሽ። ማን ስለሆንሽ አንቺ? ስሚ ራስሽን እንደ ፈጣሪ ነው እንደምታየው። ቢገባሽ እኮ ከፈጣሪ በታች የደረስኩልሽ እኔ ነኝ። እቺ ውለታ ቢስ። በቃችሁ። በጣም ነው ያበዛችሁት። አንቺም ግቢ ወደ ቤት። አንቺ ደግሞ ሳትዋረጂ ከጥብልሽ። ለማንኛውም መድኃኒዓለም ልጃችሁን ጨርሶ ይማርላችሁ። እሺ ልጅቷ ተኝታ እየጠበቀችሽ እኮ ነው። ግቢ አልኩሽ እኮ። እንዴ ጭራሽ እግሬ ስር ወርቀሽ ተሰግጃለሽ ትለኛለች እቺ ባለጌ። እኔ ተዋበሽ ነኝ እሷ እግር ላይ ወድቄ የምሰግደው? ማን እንደሆንኩ አላወቀችም። እኔ ተዋበሽ ደግሞ አሳያታለሁ። ወይኔ ቆይ እማዬ፣ አሁን እሷ እንዴት ነው? እሷ ደህና ናት እባክህ። ይልቅ ለራስህ ማለት ጠዋት ትምህርት ቤት ብለህ ወጥተሃል ነበር እንዴ? ለምን ተመለስ? መማር አልቻልኩም እኮ። ለምን ተብሎ? ልጄ ነገ ዩኒቨርሲቲ ሊገባልኝ ነው ብዬ አመስግኜ ሳልጨርስ እንደገና እንደዚህ ዱርዬ ልትሆንብኝ ነው? ትምህርትን ልትተው ነው? አረማ እንደሱ አይደለም። እና ምንድን ነው ጥጋብ አናት ላይ ወጣ? ሊኑዬ እንደዚህ ሆና ቆይ እንዴት ነው እኔ ትምህርቴን የምማረው? እኔ እንደዛ አፈር ድሜ በልቻ አሳድጌ ዛሬ ለአንዲት ሴት ብለህ ትምህርቴን መማራቃቴን ስትል ትንሽ አታፍርም? እማ እሱን ተይውና አሁን ሊኑዬ እንዴት እንደሆነች ነገር በጣም ጨንቆኛል። ያቃጥል መድኃኒዓለም። ሞቼ ታርፋለህ። እሺ እሺ ቆይ ሐኪሞቹ ምን አሉ? ምንም አልተጎዳችም? እንደው ምኗን ነው የወደድከው ልጄ? እቺ ቆሌ ቢስ የማትረባ እማ በእናትሽ ተያት። በእኔ ምክንያት እኮ ነው እንደዚህ ሆነችው። በእኔ ምክንያት ነው እንደዚህ ሆነችው ብለህ ራስን እንዳታጨናንቅ።
ውስጡ ያለው መንፈስ እየገፋፋት ነው ለዚህ የተዳረገችው። እነሱ በዘራቸው ምን እንዳለ እነሱ ያውቁታል። ፈጽሞ አንተ ምክንያት ልትሆን አትችልም። እኔ በእንደዚህ አይነት ነገር አላምንም። ሊኑ እንደዚህ አይነት ነገር ደግሞ አታደርግም። አይኑ ሄር ምን ስለሷ አውቃለሁ ልልሽ ፈልጊ። አውቃታለሁ ማለት አንተ እንዴ? ስማ ልጅቷን ነካክታታል እንዴ? ምኗን ነው የምነካው? ምን ይሄ ነፈዝ ነው? ትሰማለህ? ሌላ ነገር አድርገሃለሁ እያልኩ እኮ ነው። የምትይው ነገር ምንም እየገባኝ አይደል። ወተት ነጭ ነው ካላሉ አይገባም እንዴ? ወይ አንተ አሁን የኔ ልጅ ነህ? ኡፍማ በቃ ተይኝ። አልተውም። በቃ ንገረኝ፣ አሁኑኑ ንገረኝ። ምኑን ነው የምነግርሽ? ልጅቷን አውጥተሃታል? በስመ አብ። ምን ሆነሽ ነው? ቆይ እንጂ እንደዛ አድርጌ ቆይ ክብሯን ማዋረድ ይመስልሻል? ምኑን ታዋርዳታለህ? እሷ ቀድማ የተዋረደች ናት። ይኸውልህ ለማንኛውም አንተ ካልደረስክባት እኔ ሰላም ሆናለሁ። አሁን ይሄ የሚያሳስብ ነገር ነው። እኔ እኮ ቤቷ እንዳልሄድ አባቷን ፈርቼ። እግርህን ከዚህ ቤት እንዳታነሳ። አባቷ ብቻ ሳይሆን እናቷን ገዳይዋ እሱ ነው እያሉ ነው። እሺ አሁን እንዴት ነው ማግኘት? ምን ታደርግልሃለች? እስቲ ተዋርዳ አታዋርደኝ። ይኸውልህ ወንድ ልጅ ቆፍጠን ሲል ነው የሚያምርበት። ምን እንደው ዝርክርክ ማግኘት በጣም ጨካኝ ነሽ። እሷ ሳስስት ህይወቷን ሰጠኝ፣ አንቺ ግን ክብር ምናምን ትያለሽ። ምን ታደርግልሃለች? እስቲ ተዋርደ እኔን የማታዋርደኝ። ቆፍጠን በል። ወንድ ልጅ ቆፍጠን ሲል ነው የሚያምርበት። ድጋሚ እዛ ቤት እግር ሲረጥ እንዳላይሽ ተናግሬያለሁ፣ እንዳታስበው። ሄሎ እሺ መጣሁ አልኩሽ እኮ። ምንድን ነው የምታደናቆሪኝ? በቃ መጣሁ። ወይ ወደ ልትሄጂ ነው? ጭራሽ ልትቆጣጠረኝም አማራ። እንደሱ ሳይሆን አክስቴ ትዕግስት ጋር ነው የምትሄጂው አይደል? አሁን አይደል እንዴ ከሷ ጋር የመጣው? አንተ ልጅ ቆይ ታማም እንዴ? እና ቆይ ማንን ነው የምታገኘው? ምን አባ ገባ? ቆይ ጭራሽ ልትቆጣጠረኝም አማራ እንዴ? አረ ሊኑ አንሹ ስልክሽን። ለምንድን ነው ከስልኩን የማታነሱ? ቤት ይሻል። ራበሽ እንዴ? በጣም ርቦኛል። ቆይ አዎ ቆንጆ ጁስ አመጣልሻለሁ። እኔ ፍቅር ነው የራበኝ፣ ሰው ነው የራበኝ ማሚ። ቆይ ይኸው እኔ አጠገብሻለሁ አይደል እንዴ? የኔ ልጅ ለምን ብቸኝነት ይሰማሻል? ቴዲ ነው ፍቅር። በዚህ ሰዓት ቴዲ ስትይ አታፍሪ? እማ ለምን እፈራለሁ? እወደዋለሁ እኮ። እነሱ ካልወደደሽ ምን ይደረግ? መቼስ በግድ ውደደኝ አይባልም። ይወደኛል አውቃለሁ። ቢወድሽ ኖሮማ እንደዚህ ሆነሽ መጥቶ ይጠይቅሽ ነበር። ከአንቺ ወደ በለጠችው ሄዷል እንጂ። እርግጠኛ ነኝ ቴዲ እንደዚህ አሞኝ በጭራሽ አይቀርም ማሚ። እንኳን እንደዚህ ታምሜ ይቅርና እንቅፋት እንኳን ሲመታኝ እኮ ለእኔ ባረገው የሚል ሰው ነው። ንግግሩንማ ይችልበታል። የተዋበች ልጅ አይደል ማሚ? ንግግር ብቻ አይደለም ፍቅራችን የእውነት ነው። እንግዲህ እርምሽን አውጪ። ይኸው ተሸክመንሽ ሆስፒታል ይዘንሽ ስንሄድ እያየ ልከተላችሁ እንኳን አላለም። ብትሞቺማ የአገር ይያዝልኝ የሚለው እሱ ነበር። በጭራሽ ይህንን አለ። እንኳን ለእኔ ለመንገደኛ እንኳን የሚያዝን ልብ ያለው ሰው ነው። ያኔ ልጅ የምትባዩን ሳይሆን የምታየው ነው ማሚ። ከእሱ ጋር እኮ አብረን ያደግነው አይደል እንዴ? ስለ እሱ ማንነት ለአንቺ ማስረዳት አለብኝ? እሱማ ያኔ ልጅ እያለኩ፣ አሁንማ በጣም ትልቅ ሰው እኮ ነው። እማ እባክሽ ቴዲን አምጪልኝ። ሄድ ስራሽን ያጅ እንግዲህ አርፈሽ ተኝ። ሄድ ትላለች እቺ እማ
ቆይ እንዴት እንደዚህ ታደርጊያለሽ? እኔ ቆይ ያለንቺ ማን አለኝ? ቴዲዬ በጣም ስለምወድክ እኮ ነው። አትወጂኝ። ብትወጂኝ ኖሮማ እኔን ጥሎ ለመሄድ አትሞክሪም ነበር። ጨካኝ ነሽ ግን አንቺ። እና አንተ የሌላ ሴት ስትሆን ዝም ብዬልህ? እኔ አንቺ ብቻ ነኝ። እሺ በፍጹም ደግሞ ማለት ነው በድጋሚ እንደዚህ አይነት ነገር እንዳታደርጊ። እሺ ግን መቼም ቢሆን ላጣ አልፈልግም። ሁሉም ጊዜ አብረኸኝ እንድትሆን ነው የምፈልገው። አብሬሽ ነው፣ በፍጹም አልለይሽም። ቆይ አሁን ነው የምትጠይቀኝ? ሊሉ እኔ አንቺ አጠገብ ከደረስኩኝ አባትሽ እገልሃለሁ ብሎ አስፈራርቶኛል። በቃ እኔም አላስችል ሲለኝ ነው እዚህ ድረስ የመጣሁት። የሚያደርጉኝን ነገር ያደርጉኝ ብዬ። እሱማ እኮ እማም ላየው አልፈልግም ያለች ነበር። ቆይ እኔ ምን አድርጊያቸው ነው? እኔ እኮ የምር ነው የምወድሽ። እውነተኛ ፍቅር ሁሌም አሸናፊ ነው። ይህንን ጊዜ እናልፈዋለን። እሺ በቃ ሂድ፣ እማ እየጠራች ነው። እሺ ግን ስደውል ስልክ አንቺልኝ። እሺ ከማን ጋር ነው የምታወሪው? ማንም? ምን ነው ታዲያ ምን ልትሰሪ ወጣሽ? ዝም ብዬ አየር ለመቀበል ወጥቼ ነው። እሺ ደግሞ ቆይ ምን ቀረ? ቆይ ይሄ ሁሉ ሰዓት እዚህ ትከትልኛለሽ እንዴ አንቺ? እንግዲህ መጥቻለሁ። ዝም ብለህ እንደ ቁራ አትጩ። ችግር ባናትሽ ላይ እንቆርቆርብሽ። ከዚህ በላይ እንዴት ይንቆርቆሩብኝ? እድሜ ላንተ። የችግር አይነት እንደሆነ በከለር ነው ያየሁት። ይኸውልሽ እኔ አሁን ሮሮሽ ልሰማር ነው የመጣሁት። ትሰሚኛለሽ? ከትዕግስት ጋር የጀመራችሁ ጸብ ደስ አላለኝ። ታዲያ እኔ ምን አገባኝ? ወይስ አንተ ደስ እንድልህ ኦርኬስትራን እንጨምርበት? እኔ እየቀለድኩ አይደለም አንቺ። ቅድም እኔ ባላስተባብል ኖሮ እውነታውን አውቃ እኔም አንቺም ተዋርደን ነበር። ታዲያ እኮ ሚስትህ እሷ እንጂ እኔ አይደለሁም። ሂድና ንገራት። ይኸውልህ መታ እግሬ ስር እንድትወርቅ ንገራት። ከዛ በኋላ ሁሉ ነገር ይስተካከላል። እንደሱ እንደማይሆን አንቺም ታውቂያለሽ። ግን እሷ ልጅቷን ወጥራ እንድትይዝልን አንቺ ከእሷ ጋር ሰላም መሆን አለብሽ። እኔ ልጄን መቆጣጠር አያቅተኝም። ደግሞም ቴዲ ከኔ ከእናቱ የበለጠ ያንተን ልጅ አያስቀድምም። ምክንያቱም እንዴት አድርጌ እንዳሳደግኩት ያውቃል። ልጅነቴን የገበርኩት ለሱ ነው። አንቺ እኮ እንዲህ ስታወሪ እንደ አባት ምንም እንዳላደረኩለት ነው የምታስመስለው። ቆይ እኔ አላበላሁትም፣ አላጠጣሁትም፣ ልብስ ጫማ ገዝቼ አላሳደግኩትም፣ ከማንም እንዳያንስ አድርጌ ሁሉን ነገር አሟልቼ አልተንከባከብኩትም። የኔ ልጅ እንስሳ ነው ያለ ማን ነው? ስማ የኔ ልጅ እኮ ወጥቶ ቢለምን የሚያበላው ያጣ። እንዲህ ያንተን ሊና ባየህበት እኩል አይን ቴዲን አይተኸው ታውቃለህ? ቆይ እንደ አባት አቅፈህ አቅርበኸው ታውቃለህ? ፋ ዘላለም ዓለምሽን ዝም ብለሽ ወሬ ማውራት አይሰለችሽም? አሁን ስለዚህ የምናወራበት ሰዓት ነው። አላቀልህም። እርቅ ሲፈጸም ግን ልጄ ሊኖር ይገባል። ያለበለዚያ ግን ድርሽ እንደማልልህ ወቅ። ብቻ አንቺ እሺ በይኝ እንጂ ሌላውን ለኔ እንዲች ብላ ልጄን ክፉ ቃል ብትናገረው እኔ ነው ያድርገኝ። እሺ እሱን ለኔ ጣዩ እንጂ በኔ ጣዩ አልኩሽ እኮ ተዋብዬ። እንጂ ተረጋጊ እንጂ እንጂ ተረጋጊ አልኩሽ እኮ። አንተ ሰውዬ ግን ድጋሚ ጉድ ልታረገኝ ነው እንዴ? አይቀርም። እማዬ ምንድን ነው የማየው? ቆይ እዚህ ምን እያደረግሽ ነው? ልጄ እዚህ ምን ትሰራለህ? ምን እያደረጋችሁ ነው? ቆይ አንዳችሁም እስቲ መልስ ስጡ። እንዴ ትምህርት ቀርታ ነው እንዴ አንተ? እኔ አንተን አላናገርኩም። ቆይማ ከዚህ ሰውዬ ጋር ምን እያደረግሽ ነው? ማለቴ ከአጎቴ ጋር ቆይ የተለየ ግንኙነት ለማድረግ እያሰብሽ ነው እንዴ አንቺ? አንተ ስድ ባለጌ ስድ ነሽ እንጂ እንዲህም ለመናገር በቃ ትሰማለህ? እኔ እናትህ እኮ ነኝ። አሃ ከአጎት ጋር እየወሰለትሽ ነው እያልከኝ ነው? እና ቆይ ለምን ይስምሻል? አይ የዘንድሮ ቆይ እህቴ አይደለችም እንዴ? በስማት ምንድን ነው ችግሩ? ንገርልኝ። አየህ በሱ ቤት እኮ አሁን እሱ እኛን ማዋረዱ ነው። ረዲያ ምኑ ገልቱ ነው ይሄ? ለማንኛውም በኋላ ስደውልልሽ በቃ ይዘሽ ምን አንተ ጭራሽ እኔ እናትህን በአደባባይ እንዲያርግ ታዋርደኛለህ? መልስ እንዳሰጠኝ። አሁን ቀጥሎ ወደ ቤት፣ ሁሉንም ነገር ቤት እንነጋገራለን። እሺ ምን እየጻፍሽ ነው? ምንም ዲያሪ መቼስ ለቴዲ የምትወስጂውን እርምጃ እያሰብሽ መሆን አለበት። የምን እርምጃ? ቅድም ያወራነው ነው። ውይ ሳልነግርሽ ቴዲዬ እኮ መጥቶ ነበር።
እናማ ለምን እንዳልመጣ ነገረኝ። የኔ ምስኪን እንዴት ተጨንቆ እንደነበር ብታይ። አንቺ ግን አፈር ብትበይ ይሻልሻል። እሺ ቆያ ሁሉ አውርተን አሁንም እዛው። አልገባሽም እኮ ማሂ አትበይኝ፣ አልፈልግም። ያ ሁሉ ነግሬሽ ዞሮ ዞሮ ድጋሚ እዛው እግሩ ስር። ምንድነው እንደዚህ የሚያስጮሽ? እስኪ ቀስ በይ ደግሞ በኋላ ማሚ ሰምታ እንዳታስጮይብኝ። እሺ ምን ሆኜ ነው አለሽ? ያ አባቢን ፈርቶ ነው ብታየኝ ነገር አስጨንቆ ትምህርቱን አቋርጦ መጥቶ ነው ያወራኝ። እና አመንሽው? አዎ። ቆይ ግን ምን ይሻልሻል ማለት? እሺ ይሄ እኮ ድሮ እናትና አባቶቻችን የሚጀናጀኑበት ሜትድ ነው። ሌላ ይቅር እሺ ነገሮች ከበዱት ይባል ቢያንስ እንኳን ቴክስት ያደርግልሻል እንዴ? ስልኩ ካርድ ዘግቶበት ይሆናል። ሞኝ የነገሩን ላንቻ ሞኝ ባገኝ እኔም እንደ በሬ ጠምጄ አርስበት ነበር። እስኪ ስነ ስርዓት ይኖርሽ። በቃ እኔ ፈለገውን ይበላ ምናለሁ። ጭራሽ እኔ እናትን በአደባባይ እንደዚህ ትናገረኛለህ? ቴዲ አንተ እኔን እንደዛ ሰው ፊት ትናገረኛለህ? እናትህ እኮ ነኝ። እሺ በቃ ይቅርታ። ይቅርታ አትበለኝ እሺ። እንኳን አሁንና ያኔ አንተንም በመከራ እያሳደግኩኝ ወንድ አላማረኝም። አረማ በቃሽ እንዴ። ምንድነው የሚበቃኝ? ታውቃለህ ከአሰፋ ጋር እኮ ነው የጠረጠርከኝ። ቢገባ አሰፋ ማለት እኮ እንደ አባት ሆኖ ያሳደገ ነው እንዴ። መጋጣዎች እኮ ነው ያልከን። እና ቆይ ድንገት ሲስምሽ ሳይ ምን ላስብ? አንቺ በኔ ቦታ ብትሆኚ ይሄንን ነው የምታስቢው? በፍጹም አላስብም። እንኳን ስትስም ከሴት ጋር አልጋ ላይ ባገኘህ እንኳን ምንም ነገር የለንም ካልከኝ አምናለሁ። እሺ ቆይ ምን አድርግ ነው የምትይኝ? ለሌላው ጊዜ ረጋ በል እሺ። ጥድፍ አትበል። እንዴት ነው ወዴት ነው ነገሩ ብለህ ጠይቅ። በኋላ እኔንም ነው የሴት ልጅ ብለህ የምታሰድበኝ። እማ ሁለተኛ እንደዚህ ስትይ እንዳልሰማሽ። እኔ ይኸውልሽ በአንቺ በማደጌ በጣም ደስተኛ ነኝ። እንደውም የሴት ልጅ ብባል እራሱ አይደብረኝም። እሺ እንደውም ይኸውልሽ የሚደብረኝ በዛ ቆሻሻ አባቴ ስም ብጠራ ነበር። ማንም ቢሆን የሴት ልጅ ስለሆንክ አያከብርህም። እንድትከበር ከፈለግ አመል ይኖርህ። ትልቅ ቦታ ደርሰህ የናቁትን ሰዎች አንገታቸውን እንዲያቀረቅሩ ማድረግ አለብህ። እሱን ለአንቺም ሆነ ለዚህ ሰፈር ሰው ሁሉ አሳያል። እንደሱ ነው። አይ የኔ ልጅ ጎበዙ እንደዛ ነው። እሺ ነገር ቆይ ካጎቴ ጋር ምንድን ነው ስትወሪ ነበር? እሱማ ከትዕግስት ጋር ታረቁ ብሎ ሲለምነኝ እሺ አልኩት። ደስ ብሎት እኮ ሊስመኝ ሲል እኮ ነው አንተ የመጣው። ምን ዋጋ አለው? ክፉ ሴጣን ሐሳብህን አስቀየረው እንጂ። ለምንድን ነው ቆይ ጋሺ እንድትታረቁ እየጎተጎተሽ ነበር? ከአንቺ በላይ እሷ ተናዳለች አይደል እንዴ? ለምንድን ነው የማይለምነኝ? ስማ በአንዱ ልጅ እኮ ነው የመጣችው። እማዬ አንቺም ብትሆኚ እኮ ሊናን ተናግረሻል። እኔ ምን አልኳት? እኔ እንደሷ ዲቃላ ብዬ ልጇን ሰድቤያለሁ? እንደውም እኔ በመሆኔ ነው እሺ አልኳት። አሰፋን አክብሬ እንጂ መቼም ቢሆን ለሷ ይቅርታ አላደርግም ነበር። እኔ ነው ዲቃላ ያለችው? እና ካንተ ሌላ እኔ ልጅ አለኝ? ይኸውልህ ቅድም ያልከውን አይደለም ለሰው ለራስህ እንኳን ስትለው እንዳልሰማ። ማሚ እንዴት ነሽ? ማዬ መተሻል እንዴ? አዎ ቴዲ እኮ ትምህርት ቤት አግኝቼው ነግሮኝ። እንግዲህ ለወንድ ብላ የምትሆነውን እያየሽልኝ ነው። ምን ይደረጋል? ያ ፍቅር እኮ ከባድ ነው። ይሄማ ፍቅር አይደለም ልክፍት ነው። የምትሰማሽ ከሆነ ምከሪያት። ዘንድሮ ተፈታኝ ሆኖ እንደዚህ መሆኗ ልክ ነው? ኧረ በፍጹም ደግሞ በሰዓት ወንድ ምን ያደርግልኛል? ዋናው ትምህርት ነው። ጎሽ የኔ ልጅ እንደዚህ ብለሽ ምከሪያት። እኔ ይኸው በሷ ምክንያት አንጀቴ ቅጥል አለ። እኔ ቅጥል ልበልልሽ። እንዲያው ወላጆችሽ እንዴት የታደሉ ናቸው። እግዚአብሔር የተባረከች ልጅ ሰጥቷቸው። አመሰግናለሁ ማሚ። እኔ የምችለውን በሙሉ አደርጋለሁ። አንቺ ግን ይሄ ልጅ እዚህ ቤት እግሩ እንዳይደርስ ማድረግ ነው ያለብሽ። ምን ነው እዚህ ቤት ውስጥ የተፈጠረ ነገር አለ እንዴ? እኔ እንጃ። መቼ ይቀራል ብለሽ ነው? መቼስ ድመት ስጋ እያየ ዝም ብሎ አይቀመጥ። ወይኔ ልጄ አበላሽቷታል ማለት ነው። እኔ እኮ የሁሉ ነገር እንዳይፈጠር ብዬ ነገርኳት። እሷ ምንም ነው ማትሰማኝ። ወይኔ ልጄ እስኪ አይኔ ስር ሆና ልጣት። አሁን አሰፋ ቢሰማ ምን ይላል እንዴ? በቃ ያለፈው አልፏል። አሁንማ ከዚህ በኋላ ላለው ነገር ነው መጠንቀቅ ያለባችሁ። ከዚህ የባሰ ምን ይመጣል ብለሽ ነው? ወይኔ ትዕግስት። እንዴት አይመጣም? አሁን ቆይ
አርግዛ ቢሆንስ? የሰይጣን ጆሮ ይደፈን። በፍጹም እንደዛ አታደርግም። የምሬን እኮ ነው። ከዚህ በኋላ ሆዷ ገፍቶ አንድ ነገር ከመሆኑ በፊት ቀድማችሁ ብታስቡበት ይሻላል። አስብሽዋል? አሁን እሱ አርግዛ እሱ ዩኒቨርሲቲ ገብቶ እዚህ ሰፈር ውስጥ ስትቀር እንደዚህ እንዲሆን በፍጹም አልፈቅድም። ያኔ እሱ ጥሩ ቦታ ላይ ሲደርስ እዚህ ያለችው አሊና እንደዚህ አይነት ሁኔታ ላይ እንዳለች የሚያስብላት ይመስልሻል? አይደለም እሱ ሌሎች ወንዶቹም ቢሆን በእንጨት አይናቁት። ልክ ነሽ። እሷ ለሱ ብላ ታማ እሱ ትምህርቱን እንኳን ትቶ ካጠገቧ ሊሆን ጭራሽ ፈቃደኛ አይደለም። ማይ እዚህ ነሽ እንዴ? አዎ በዚህ ጋር ሳልፍ እኮ ማሚና ያዩትና ሰላም ልበላት ብዬ ነው። እኔ ደግሞ እኮ ስትቆይ ጊዜ ግራ ገባኝ። በቃ ማለት ነው። ሄሎ እንዴት ሆነልሽ ተዋበች? አሳምኜዋለሁ፣ ምንም እንዳታስብ። እርግጠኛ ነሽ? እንዴ እናቱ እኮ ነኝ፣ ደካማ ጎኑን አውቃለሁ። አይ እኔ ግን እይታውን በፍጹም አልወደድኩትም። የሆነ ነገር የጠረጠረ መስሎኛል። ይኸውልህ ምንም አታስብ። እንደዛ በማሰቡ ጥፋተኝነት እንዲሰማው አድርጌዋለሁ። አዎ ከሆነሽ ግን ይኸውልሽ ከዚህ በኋላ በጣም መጠንቀቅ አለብን። እሺ በቃ ይኸውልህ አሁን እቤት ስለሆነ ያለው ብዙ ለማውራት አይመችም። እሺ በቃ እኔም ወደ ቤት እየሄድኩ ነው። ትዕግስትን አውርቻት እደውልልሻለሁ። እሺ በቃ እሺ። ወዴት ልጅ ነው? ማይሸኝ ቻፍታ አባባ ያምሻል እንዴ? አሙሻል እኮ። ቆይ አንቺም ብትሆኚ ታማሚ ልጅ ወዴት ለሞተር ነው የምታንከራትተው? ይቅርታ ምን ይሰራል? ግቢ አሁን አንቺ። አባቴ ትንሽ አየር መቀበል ፈልጌ ነው። ፕሊዝ። አይሆንም እንዴ? አባ ምን አለበት? አሁን እኮ ደህና ነኝ። አረጋሽ ደህና ናት። ለሷም እኮ ዞር ብትል ይሻላታል። ቆይ አንቺ ሸኝታ ስትመጣ መንገድ ላይ አንድ ነገር ብትሆንብኝ የማን አለልኝ? ችግር የለውም እኔ መልሳታለሁ። ጭራሽ ስትሸኛኙ ልትሉ ነው እንዴ? ፕሊዝ አባቴ ቶሎ እመጣለሁ። እሺ ግን ከቆየሽ ብርድ ከራስ ባይሆን ካመመሽ ደውይልኝ፣ እኔ እመጣለሁ። እሺ እሺ አባቴ እመጣለሁ። ቆይ እዚህ ተጎልተህ ምንድን ነው የምትሰራው? እንዴ ደግሞ ምን አደረኩ? እስቲ እንደ ኩዮች ወጥተህ ዞር ብለህ ነው እዚህ እንደ እህል ቁጭ ስትል እኔንም ይጨንቀኛል። ለምን ነው የሚጨንቅሽ? ለምን አይጨንቀኝም? ልጄ እኮ ነህ። እንደዚህ ኩርምት ብለህ ስለሷ ስታስብ ማየት እኔን አይጨንቀኝም? እስኪ ልጅቷን ለቀቅ አድርጊያት። እንዴ እኔ እሷን ሳይሆን አንተን ነው የተሟገትኩት። እስቲ እንደ ኩዮች ወጣ በልና ከተማው ላይ ዞር ብለህ ከተማው ላይ ያሉትን ኮረዶች እስቲ። እኔ ከሊኑ ውጪ ሌላ ሴት የማይበት ምንም አቅም የለኝም። መጀመሪያም መጨረሻም እሷ ነው። ቆይ ከኔ ከእናት እሷ በልጣብህ ነው? እሷ ሌላ አንቺ ሌላ፣ ምን አገናኛችሁ? እንዴት አንገናኝም? ይኸውልህ እችን ተውሳክ የመሰለች ልጅ በእኔ የቀየርክ ጊዜ ገለህ እንደቀበርከኝ ቁጠረው። እሺ ይሄ ሁሉ እንደወጣ ነው አይደለ? ይሄው ሂጅልሻል። ውጣ በቃ። ዋናው በየትም ይሁን በየትም ዋናው መውጣት ነው። ምነው ፈጣሪ፣ ምነው መንገዱ ላይ እንደምን የመሰለሽ ቆንጆ ኮረዳ ብታገናኝልኝና ያችን ሜንጦ የመሰለች ልጅ ቢረሳልኝ። አረ እንደው ፈጣሪ አንተ ትችላለህ። በቃ በይ ተመለሽ። በኋላ ደግሞ አባትሽ አስረው እንዳይገርፉ። እባክሽ እኔ ገብቶ ተኝቷል። ቢሆንም ሂጂ። ምን ነው ግን ዛሬ በጣም እንድመለስ ፈለግሽ? የቀጠርሽ ሰው አለ እንዴ? ሴትዮ እኔ እኮ አንቺን አይደለሁም በትምህርቴ ላይ ወንድ የምደርበው። ግን ሳትዋሽ። ቆይ እስካሁን ፍቅር ይዞሽ አያውቅም እንዴ? እንዴት አይዘኝም? ሰው አይደለም እንዴ? ወይኔ ማን ነው በእናትሽ? ምን ያደርግልሻል? እንዴ እንዴት አያደርግልኝም? ምንም ቢሆን የጓደኛዬን ልብ የሰረቀውን ሰው ማወቅ አለብኝ። ይቅርብሽ እባክሽ፣ ምንም አያደርግልሽ ነው። ቆይ የኔ ጊዜ ካልነገርሽኝ ብለሽ እንዳላስጨነቅሽኝ ጠፍቶሽ ነው?
ቴዲ አሮሮትከኝ እኮ። ውይ ይቅርታ አልሰማሁሽም ነበር። የሆነ ጉዳይ ላወራ ፈልጌ ነበር። መቼ? አሁን? አዎ ትንሽ ደቂቃ ካለ? እሺ አሁን የምሄድበት ስላለ ቶሎ ቶሎ ነው። እሺ ግን እንዴት እንደምነግርህ አላውቅም። ተረጋጊና ንገሪኝ። ቆይ ምንድን ነው የተፈጠረው? ሊኑ እናንተን ካስተዋወቀችኝ በኋላ በጣም ነው የወደድኩክና እንዴት እንደምነግርህ ራሱ ግራ ገብቶኝ ነበረ። አሁን ግን ትክክለኛው ሰዓት ነው ብዬ ስላሰብኩኝ ነው። ጠዋትም ማታም ስላንተ ነው የማስበው። እንቅልፍ ራሱ መተኛት አልቻልኩም። ለምን ወደድሽኝ ብዬ አልመጻደቅብሽም፣ ግን ይኸውልሽ እኔ ላንቺ አልሆንሽ። በጣም ይቅርታ ቴዲዬ። እኔ ያላንተ መኖር አልችልም። ምናልባት አሁን ላይ ላትወደኝ ትችላለህ፣ ግን ከጊዜ ሂደት በኋላ ትወደኛለህ። እንደሱ ሆኖ ልብሽም ሰላም ቢያገኝ ደስ ይለኝ ነበር፣ ግን አይሆን። ለምን? ይሄን ያህል ማስጠላ ሰው ነኝ? በፍጹም አታስጠይም። እንደውም በጣም ውብ ነሽ። አንቺን ያገኘ ወንድ እንደውም ታድሏል። ታዲያ እድለኛ ወንድ ለምን አታጭኝ? ይቅርታ እንደዚህ እንዲሰማሽ ስላደረግኩኝ። ይኸውልሽ እኔ በጣም የምወዳትና የማፈቅራት ፍቅረኛ አለች። እሷን በምንምና በማንም አልቀይራትም። እሺ ደግሞ አንቺም እኔም ብትረሽኝ ይሻልሻል። እና ደግሞ በጣም ይቅርታ። ማሂ እየሰማሽኝ ነው? ማሂ ምን አልሽኝ? ያ ሁሉ ነገር ሳወራ አልሰማሽኝም ማለት ነው? አረ በጣም የምትገርሚ ሰው ነሽ። ቴዲዬ መጣ። በቃ ሌላ ጊዜ እናወራለን። እሺ ቻው። እዚህ ምን ሰራልሽ? ማይል ሸኛት ልጅ እኮ በደንብ ሳይሻልሽ ለምን ትዞሪያለሽ? እንኳን ወጣሁ። ለካ ፈጣሪ አንተን ሊያገናኝ ነው አንቀልቅሎ ያስወጣኝ። እኔማ ቤት ማንም ከሌለ ልምጣልልሽ እኮ ስልክሽ ጋር ስደውል ስልክሽን አታነሺ። ቤት ትቼ ወጥቼ እኮ ነው ቴዲዬ። ወይ የሆነ ቦታ ይዘከኝ ቤት መግባት አልፈልግም። ደስ ይለኛል። ምን ሆነሽ ነው? እቺ ልጅ እኮ ነው ሳታስፈቅደኝ ከቤት ወጣች። ምን ይሻላታል? ቆይ ደግሞ ምን ሆነሽ ነው? እቺ ልጅ እኮ ነው ሳልፈቅድላት ወጣች። ምንድነው የሚሻላት? ቆይ ራስሽ አንቺ ምን ይሻልሻል? ቆይ አንዲት ልጅ መጠበቅ አቅቶሽ 34 ልጆች ቢኖሩ ምን ልታረጊ ነበር? አሁን እኔ ሞቀሱን ተውና እስኪ ደውልላት። አሁን እኮ ጓደኛዬ ልሸኝ ብላ ወጣ ነበር እና እሺ ብለህ ለቀቃት? እና እንደ ውሻ አስር ግቢው ስላስቀምጣት። አሴ ንቃ እንጂ ያንን ከይሲ ልጅ ልታገኝ እኮ መንገድ ፈልጋ ይሆናል። አይ እንደሱማ አታደርግም። እሱም ቢሆን አጠገቧ እንዳይደርስ አስጠንቅቂዋል። ያንተ ማስፈራራት እነሱ የሚያግዳቸው ይመስላል። እቺ ልጅ በኋላ አርግዛ እንዳታዋረደን ብቻ። አረገዘች እንዴ? በዚህ ከቀጠለችማ ማርገዟ መች ይቀራል? አሁን በል ደውልላት። እንዴ አታነሳ። የጓደኛዋ ስልክ አለሽ? አዎ አለኝ። እንደውም እሷ ጋር ልደውል። ሄሎ ማሂ፣ ሊና የት ናት እንዴ? ምንድን ነው ማህሌት? ልጄ ምን ሆናለች? ግን ምን እና ዝም አልሻት? እሺ ና ያሉበትን አውቄያለሁ።